ላይ የገባው ነው ገባው ታንኪዩ ገመንፈስ ቅዱስ እናመሰግናለን ታንኪዩ ዛሬም ጸጋ ስለሚያስተምረን ታንኪዩ እና አሜን ገባው ሰላም ብያለሁ ጌታ ሰላም ጸጋ ሶሪ ትንሽ ለይቶኛለሁ እና ኢየሱስ ጌታ ነው ሰላም ነው ሰላም የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ ነው ምንለውኛ ጌታ ነው በነገሮች ላይ በጦርነቱ ላይ ጌታ ነው በመንሰባው ላይ ጌታ ነው ሊሆን ባለው ላይ ጌታ ነው የጌቶች ጌታ ነው ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይለለ እግዚአብሔር የምታከብሩት ኢየሱስ ጌታ ነው ስትሉ እግዚአብሔር የሚከብረው ግን ጌታ ካልሆነ እንዴት ጌታ ትላላችሁ ጌታ ሲሆን ነው ጌታ የሆነ ነገር አለ ማለት ነው ግን ጌታ ኢየሱስ ብቻ ነው ወላ ማንንም የለም ሰላም ብያለሁ ሶሪ ትንሽ ለቶኛለሁ እና ቲንክ ዛሬ ክፍል 2 ነው የትምህርቱ አርዕስት ምን ታያለ ነው ምን እያያችሁ ነው መልካም የለውዝ በትር እያያችሁ ነው ወይስ ምን እያየን ነው ያያችሁት ያለው ምንድን ምን ነቃ ፓስተር ተስፋኛ እኮ እድሜያችን አርጅተናል አብርሃም 100 ዓመት ሙሴም ብድራቱ ትኩር ብሎ ያይ ነበር ይላል ብትኩር ብሎ ለዚህ ነው ያላረጀው አየሽ የማይሰው አያረጅም በቃ አጭር በገለጥ ልንገራችሁ የምታዩ ኮነ ለውዝ በትር አታረጁ ማርጀት የለም እሱና የምትበስሉት ያያችሁትን የምትመለከቱትን ነው የምትሆኑት እንዳትረሱ ይሄ ቃላችሁ የምታዩት ነገር ይፈጥራል ብያለሁ ይሄ ኔጌቲቭ ከተናገርክ ኔጌቲቭ ነገር ነው የምታየው መልካም ነገር ማየት አትችልም ፖዚቲቭ ከተናገርክ ፖዚቲቭ ነው የምታየው ፖዚቲቭ የእግዚአብሔር ቃል ብቻ ነው ቃሉ ነገርን ማንንም ይናገር እንደ እግዚአብሔር ቃል አጭር ጸሎት ባስተት ተስፋዬ አጭር ጸሎት ሬዲዮ ላይ ማለ 2 ክፍል ነው ከዛማት ሺ አብሶ አመንሶማንት ላይ መሰንጀር ላይ ከኤስ ከዜድ ያለ ማለትም ፌስቡክ ላይ ያለ ህዝብ ላይ ሁሉ ይሄዳል ከኤስ ከዜድ ማለት ነው ፌስቡክ ላይ ፌስቡክ ያለው ሰው እና ማሽዳ እና ኢየሱስ ጌታ ነው ስለዚህ አጭር ጸሎት ልጸልይ በጌታ በኢየሱስ ስም አባቴ አሁንም እናመሰግናለን አሁንም በምስጋና አትሁድ ወደ አንተ እንቀርባለን እያመሰገነ ወደ አደባባዮች እንገባለን ምስጋና የሚሰዋሱ ያከብረኛል ለሱም የማድንበት መንገድ አሳያለሁ ብለሃል ዛሬ በኢየሱስ ስም እግዚአብሔር ተመስገን ይሄን ቀን ሰጠህን ካልጋ ላይ ተነሳን አልጋው እንቢ አላለንም እግዚአብሔር ጉልበት ሰጠን ተነሳን እግዚአብሔር ኃይል መስጠት አንተ ብቻ አንድ ድምጽ ሰማዋለ ኃይሉ ሁሉ የእግዚአብሔር ነው ዛሬ ደግሞ ለእግዚአብሔር ለህዝቡ ኃይል ይሰጣል በሰላምም ተጠብቃለህ ተብሎ ጽፏል ዛሬ በኢየሱስ ስም እናመሰግናለን እየሆነ ስላለው እግዚአብሔር እናመሰግናለን በዛ በኢራን ስላለው ጦርነት በመድራችን ላይ ስለ ሁሉ እናመሰግናለን ዛሬ ስለ ሁሉ ተመስገን ስለ ሁሉ እግዚአብሔር አብን በክርስቶስ ኢየሱስ አመስግኑ ተብሎ ጽፏል ስለ ሁሉ እናመሰግናለን ጳውሎስና ሲላስ ሲያመሰግኑ በኢየሱስ ክርስቶስ የታሰሩ ሁሉ እንደተፈቱ በሮች እንደተከፈቱ ዛሬም ኢዮሳፍጥ ሲያመሰግን ድብቅ ጦር እንደተነሳ ድብቅ ጦር ሁሉ ስለሚነሳ እናመሰግናለን በጌታ በኢየሱስ ስም ፌስቡክ ላይ ያለ ፌክ ኒውስ በኢየሱስ ስም ደፈን ነው ኔትወርክ ላይ ያለ ፌስቡክ ግራ ተጋብቶ ግራ የሚያጋቡ በኢየሱስ እንቅልፍ የሌላቸው ለክፎች ሰላም የላቸውም ተብሎ ተጽፏል በኢየሱስ ስም የታሰረውን ተደፈነው እግዚአብሔር ስለ ሁሉ እናመሰግናለን ዛሬም እንዳስተምረዳኝ ኤርምያስን ምንታ ያላል የለውዝ በትር አለ መልካም አይታል ቃልን ፈጽም ተጋልሏል ዛሬም ቃል የምትፈጽመው ስናይ ነው መልካም ለውዝ በትር ስናይ ኢየሱስን ስናይ ዛሬ በኢየሱስ በእያንዳንዱ እንድትረዳ ጸልያለሁ እኔንም እርዳኝ እንዳስተምርዳኝ ታንኪዩ ስለ ሁሉ ተመስገን ከፍ ከበል in Jesus name አሜን አጭር የባፕቲስት ጸሎት ይባላል አጭር ጸሎት ትዝ ይላችኋል ጴጥሮስ ጌታ ሆይ ሲል አዳነው አይደል ጌታ ሆይ ሲል አያችሁ ጌታ ሆይ ሲል አዳነው ጌታ አጭር ጸሎት ነው የመብዛት አይደለም እንደዚህ አንድ ከዛው መውጣት አለባችሁ እና ያው ድሮ ብዙ ካልጸለይኩ እግዚአብሔር የሚሰማኝ አይመስለኝም ነበር ደሞ ካልተሰማኝ አልዶ ቸርች እጄ ካልተሰማኝ መንፈስ ቅዱስ የለም እዚህ ቸርች የለም ምን ሩል አድርጎኛል እኔ ስሜቴ ማለት ነው እንጂ ቃሉ ግን አይልም ጌታ 2ም 3ም ወደ ተሰበሰበበት ምን መሃል አለው አለ አይገርማችሁ 2ም 3ም በሚሰበሰበበት እኔ አለው አለ ጌታ አለ አንቺ መንፈስ ቅዱስ እናመሰግናለን ዛሬ ክብር ሁሉ ላንተ ይሁን ሬዲዮ ላይ ትታየኝ እግዚአብሔር ተባረክ ከፍ በል ስም ይባረክ እናመሰግናለን
እና ምን ይመስላችኋል እንግዲህ የስሜት ጉዳይ አይደለም። ከዛ መውጣት አለ። ስሜታችሁን ክሩሲፋይ ጾም እኮ የሚያስፈልገው ለዚህ ያ የሚያስቸግራችሁ ከሆነ ጾም አያችሁ። ስሜታችሁ ሩል እንዳያደርጋችሁ። ስሜት ነገር አይደለም። አያችሁ ጳውሎስና ሲላስ ተሰምቶታል ሲገረፍ ተገርፈው ምን ይመስላችኋል? ስሜታችሁ ከገዛችሁ እኔ ድሮ በጣም ይገዛኝ ነበር። ድሮ በቃል አቅም ብዙ በጣም የእግዚአብሔር ኃይል በላይ ላይ ሁሉ ሲመጣ ጌታ ወይ ከአንበሳ ጋር ሊድና ልታገር ብየዋለሁ ጌታ አላውቅማ ቲቺንግ ልጅ አንዳንድ ልጅ ስትሆን የሚያስተምር ሰው ያስፈልጋል። ስለዚህ ዛሬ አቲንክ በኢየሱስ እናመሰግናለን። አቲንክ ሬዲዮ ላይ ያለው ጌታ ይመስገን ኢየሱስ ጌታ ነው። እና ዛሬ አቲንክ ክፍል 2 ነው የምንማረው። ማለትም ኤርምያስን ምን አለው ጌታ ምን ታያለ አለው። በጣም እኮ የሚያስገርም እኮ ነው። እግዚአብሔር በሆዱ ውስጥ ሁሉ ነገር ጨረሰ። ምን ቀድሶታል፣ ነብይ አድርጎታል፣ ለአሕዛብ ነብይ አድርጎታል። እዛው ኦርዴን አደረገው ማለት ነው። ምንም እጅ የተጫነበት የለም። እንጫንበት ዘይት እንቀባው ምናምን የሚል ነገር ቢቀርታ አንድ ጊዜ ሬዲዮ ስለማይታይ እና ዘይት እንቀባው ዘይት በላዩ ላይ እናፍስስበት እንደነንትና ያለው ሰው የለም። ደስ አይልም? ግን እሱ እግዚአብሔር ይመስገን። ታንኪ መንፈስ ቅዱስ ታንኪ። ኦኬ እና አንድ ጊዜ ይቅርታ አድርጉልኝ። እዚህ ጋር ሬዲዮ አልታያለችኝ ሬዲዮ እና እናመሰግናለን እግዚአብሔር። ኦኬ ሬዲዮኔ ስለማላያት እግዚአብሔር እናመሰግናለን። ኦኬ አለች። ታንኪዩ አለ እሰይ አለ ይቅርታ የሆነ ነገር አይቼ እና የደፈረ ይመስለኝ ነበር እና ኤርምያስ ምንድን ነው የረዳው? ቃሉ ረዳው። እንዲያይ ይሄ ቃል ይረዳቸዋል። ይሄ ቃል ከሌላችሁ ዜሮ የላችሁ ማለት ምንም የለም። የምትናገረው ትራሽ ነው። እውነት የለ ውሸት ነው። ኔጌቲቭ ነገር ነው። ማጉረምረም ነው። አንደበታችሁ ላይ ሞትና ሕይወት እንዳለ አላወቃችሁ። ማንም የሚናገር እንደ እግዚአብሔር ቃል ይናገራል። ኤርምያስ ወገኖች ይረዱ። ይሄን ደግሞ ቃሉን ሰጥቶ ሄዷል ጌታ። የት ያደርጋችሁ? አንዳንዱ እዛ እንትን ውስጥ ነው፣ ሸልፍ ላይ ነው። አንዳንዱ መኪና ውስጥ ነው። አንዳንዱ ምንም ነገር አንዳንዱ ምናምን መጽሐፍ ቅዱስ ማለት ነው። አንድ ጊዜ አንድ አገልጋይ ሲነግረኝ የሆነች ሁሌ አነባለሁ ትላለች አሉ መጽሐፍ ነው። ከዛ በኋላ አንድ ቀን ቤቷ ሄደና መጽሐፍ አምጪ ስላት አለ ከላይ በቃ ተቀምጧል አለ እንደ እንትን ነው ለብሷል አለ አዋራ ምናምን። አንዳንዱ መጽሐፍ ቅዱስ አያነብም ምናምን የተሰጠውን ነው የሚያነበው ምናምን የተሰጠው ምናምን በቃ ሰው የጽፎ ይሰጡትን ምናምን። አየያ አይደለም የእግዚአብሔር ቃል ነው የሚያስፈልገው። ይሄ ቃል ሕያውና የሚሰራ ነው። ይሰራል እግዚአብሔር አልኩ። ስሜቱ አይደለም እኔ ተሰማኝ አልተሰማኝ አይ ዶንት ኬር ወራፊል አይ ዶንት ኬር። ቃሉ ነው ያለኝን ነኝ። ከቃሉ ጋር ነው የምስማማው። እምነቴ የሚስማማው ከቃሉ ጋር ነው እንጂ ከስሜታ ጋር አይደለም። እምነቴ የመጣው ከመስማት ነው። መስማትም የእግዚአብሔር ቃል ነው። ስለዚህ አሁን ኤርምያስ የረዳው ምንድነው? ቃሉ ረዳው። ከዛ ሲነቅል ሲተክል ሲያፈርስ የሚገለበጠው ሲገለብጥ የሚያጠፋውን ሲያጠፋ አሳያቸዋለሁ። ዛሬ ደግሞ የእግዚአብሔር ቃል ትንቢት አትናገሩምና ስድብ ከላያችሁ ላይ አይርቅም ይላል። እዛ ሚክያስ 2 ላይ ትንቢት ማትና ስድብ የተለጠፈብን ነገር ምናምን በላያችሁ ላይ የተለጠፈ እንዲህ ነው። እኔ ድሮ አባቴ ከብት ይል ነበር አልኩ። ልጆቻችሁ ላይ እርግማን የምትናገሩ ከሆነ ስድብ የምትናገር ከሆነ እያደነዘዝካቸው ነው። ልጆቻችሁ ይደነዝዛሉ። በቃ ደዘዝ ምናምን ይቀበል ያ ነገር ይለጠፋል ውስጣቸው ላይ። ምን አለ በረከት በላያቸው ላይ ብታወሩ ጎበዝ ነህ አንተ ተባረክነ ልጅ እንዲህ ትሆናለህ። ልክ እንደ አይሁዶች እንግዲህ ኤቭሪ ፍራይዴይ ልጆቻቸውን ይባርካሉ አይደል? እዚህ ሀገር አሁን ሀብታሞች አሜሪካ ነገር እነሱ ናቸው እየባረኩ ነው። አንድ በጣም ብዙ አልተረዳም። ኢትዮጵያ እዚህ ላይ ያለውን ነገር አያምንም። አንደበቱ ላይ ሞት እንዳለ ህይወት እንዳለ አያምንም። እየኖረ ያለው ያንን እያየ ያለው ኔጌቲቭ ነገር ነው። መልካም ነገር ሲመጣ አይም እያያቸው ምድራችሁ ላይ ራሱ መልካም ነገር ሲሰራ ስንት የሚያጉረመርማል። ለምን? የሚያዩት ነገር ነው የሚያዩት ነገር ነው። ምንም ነገር አይው በቃ ግን አላየ የሚያቆመው ነገር የለም። ስራውን የሚያቆመው ነገር አንተ ስላየ ብታይ ይሻላል። አብሶ ደግሞ አንደበቱ ሲያገታ አይደልኩ አንደበቱ ልቡን እያሳለ ነው እሱ እግዚአብሔር የሚመልክ ነው የሚለው። ግን መልካሙን ቀን ላይ የሚሆን አንደበቱን ከክፉ ከንፈሩን ከተንኮል ከመናገር ይልከከል ይላል። መልካሙን ቀን ከፈለክ ለማየት ማለት ነው ልታይ ከፈለሽ እዛ አንደኛ ጴጥሮስ 3:10 ላይ አንደበትን ከክፉ ከንፈርን ተንኮል ከመናገር መከልከል አለበት። አለዛ መልካም ነገር አታይም። ኔቨር
never seen ማየት የለም ሳታይ ሁሌ ስታጉረመን የምታየው ኔጌቲቭ ነገር ነው ይሎዝ በተረታይ የምትናገሩት ነገር እንዳታወራጋችሁ ስለዚህ አቲንክ ኤርምያስ ምዕራፍ 1 ላይ ከ4 እስከ 9 ባለፈው ነግሬያቸዋለሁ የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ምን እያለ መጣ ቦድ ሳልሰራ አውቄያለሁ ገና ሳይሰራ እግዚአብሔር አውቆታል ደሳል እኔና እናንተም ታውቀናል ብያቸዋለሁ ዛንድ ኤፌሶን ነገራ ዓለም ሳይፈጠር ቅዱስና ነውር የሌለናል በፍቅር ብቻ አንድነው በክርስቶስ መረጠን ይላል አሁን እኔና እናንተ በእሱ ነው የተመረጥነው በክርስቶስ ማለት ነው እንዳትረሳ ቃል ሰጥቶናል ዮሐንስ 17 ቁጥር 8 ላይ የሰጠኝን ቃል ሰጠዋቸዋል እነሱም ተቀበሉታል እንደገና ቃሉ ይምላባቸዋል ጴጥሮስ ላይ ደግሞ የሚናገር እንደ እግዚአብሔር ቃል ይናገራል እንደገና ደግሞ ተንኮልን ክፋትን ሐሜትን አስወግደ ይሄ ቃል ነው ተተበኛል ለማደግ ለመዳን የእግዚአብሔር ቃል ነው የሚያሳድጋችሁ ሌላ ምንም የሚያሳድግ የለም ቸርች መሄድ ቆንጆ ነው መሰብሰብ ያ ብቻ በቂ አይደለም ያማሪ ልጅ ነው የምትሆነው ሃይማኖተኛው የቸርች ሁድ ብቻ ቸርች እንሄዳለን ሃይማኖት ክርስትና ልንገር ፓርታይም አይደለም 24/7 ነው ክርስትና 24/7 ነው ፓርታይም አይደለም ቸርች ስለሄድክ ተለወጥክ ማለት አይደለም ቸርች ስለሄድክ አደግሽ ማለት አይደለም ስትቀርስ ደግሞ አታርግ ማለት ነው ሁሌ 24/7 ክርስትና ማለት አሜን ስለዚህ አሁን እግዚአብሔር ምን አለው እዚህ ላይ እንዳትረሱ በጣም በማፀን ሳለ ምን አድርጌያለሁ ቀድሼአለሁ ለአሕዛብ ነብይ አድርጌያለሁ በቃ ይሄ ሰውዬ አለቀ ያ ማለትም የነበረው አመለካከት የቀየረው ትነቅልና ታፈር ዘንድ አለው ታጠፋና ትገለብጥ ዘንድ ትሰራና ትገነባለህ ትገለብጣለህ ታጠፋና ትገለብጥ ዘንድ አለው ምንድነው የረዳው የእግዚአብሔር ቃል ይረዳሻል የእግዚአብሔር ቃል በቃ ቃሉ መናገር ቃሉ በላለ መስታወት እያየ መስታወት ከሌላችሁ እልክላችኋለሁ ወደ አድራሻችሁ ጻፉልኝ ምን ልበልታለ እንዲያፍጠሽ ስታኝ ቆራ አንቺ አብሶ ስታኝ ዛሬ አትን ቁጥር 2 ነው ማሳያችሁ በጣም እንትን ያደርጋችኋል በፍጹም ልቤ ነው ማምነው ባለፈው መጨረሻ ላይ እንደገና ነገራቸዋለሁ ብዬ ሞር እግዚአብሔር ቃል በጣም አብሶ ዛኔ ያልኩት ዛ ፓስተር ቶርታ ግርስ ተቀምጫለሁ እሱ ነው ከኔ ላይ የነቀለው ብዙ ነገር አልኳችሁ የእግዚአብሔር ቃል ሲያስተምር ከላይ ላይ የነበሩ በቃ የተተቀጠቁት ከናቴ ያባቴ ያገሬ ምናምን የካዩና መላእክት ምናምን ጥቅጥቅ ብዬ ነበር እሱ ሲያስተምር ከላይ ላይ ተቆራረጠ በቃ ሲያስተምር ካሴቷ ገዛታለሁ 3 ብር ናት ያኔ ድሮ ታክሲ ነበር መሰራው እሷን ቁጭ ብዬ እንደገና አልወጣም ከታክሲ እስከወጣሁኝ ለመመስከር ነው እዛ አትላንታ ነበር ለወጣው መመስከር ነው ቁጭ ላለው መስማት ነው እግዚአብሔር ቃል ባለፈው አስተዋውሱኝ ብዬ ነበር ፓስተር ቶት በላይ ላይ ያለው ነገር በሱ ነው የተጠመኩት በሱ ነው ደህንነት የተማርኩት ከሳበረልኝ ከዛ ወጣው ጸለልኝ ወጣው አያችሁ የቸርች ስትሄድ ይሰበርላል የሚቆረጥ ቃሉ ስትሰማ ይሰበራል በላይሽ ላይ ነው ቀንበር ተዛለም እንደ ዮሐንስ 5 ላይ 38 ዓመት ባልጋ ቁራኛ ላይ አልጋን ተሸክመ ሄድ ሲለው ብድግ ቃሉን ሊሰሙና ሊፈወሱ ይመጡ ነበርና ኢየሱስ ጋር የእግዚአብሔር ቃል ወገኖች ይመፈወስ አይላል እና ከዛ በኋላ በቃ በጣም ደስ እግዚአብሔር ይመስገን በላይ ላይ ያለው ተሰባበረ ከዛ ወጣ ፓስተር ተስፋይ ማንንም ሊይዙ አልቻለም ወጣለኝ ወጣው እና አንድ ነገር ነግራቸዋለሁ መጨረሻ ላይ ነገር ነግራቸዋለሁ ታስታውሱ እንደሆነ አሁን ይሄ ቃል እንደሚረዳችሁ ዮሐንስ ምዕራፍ 1 ቁጥር 14 ላይ አካል ይሆናል ብያለሁ አያችሁ አካል ይሆናል አሁን ምንድነው የምትናገረው ብያለሁ የምትናገሩ ነገር ሲደክምህ ስታጣ ሲያምህ ለማየት እኮ ስታጣ ትዛላ ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ እንደ ባለጠግነቱ መጠን የሚያስፈልገኝን በክብር ይሞላል ሲል ታውቃላችሁ መላእክቶች ራሱ የሚያገለግሉ መልአክ እኛን ነው የሚያገለግሉ እኛ እናገለግላቸው እነሱ እኛን ያገለግሉናል ለነሱ ምንም ነገር የምታደርገው ነገር የለም እነሱ ፍጥረታቶች ናቸው አብሶ እዛ መዝሙር 3 ያለ እኮ ቃሉን የምትፈጽሙ ይሰራት ይላቸዋል መዳንን የሚወሱ የሚያገለግሉ ይላል ብራለ እኔና እናንተ የሚያገለግሉ አሁን ስትናገር እንደ እግዚአብሔር ቃል ማደኛ ታያለ ማለት ነው መልካም ነገር ማየት ያለ የሎስ በት ኢየሱስ ቃል ላይ መልካም ነገር ማየታችን
ሲደክምሽ ምንድን የምትናገር? ደካማው ምን ይበል ይላል? ብርቱ ነኝ። እዛ ኢዮብ ላይ 3:10 ላይ ደካማው ብርቱ ነኝ ይላል። ምን ይመስላል? ልጇ ሞቶ ትዝ አላችሁም? ልጇ ደህና ነው። ደህና አልሆነላትም። ደህና አልሆነ ደህና የምትናገሩት ነገር የምታዩትን ይፈጥራል። ስለዚህ ባለፈው እሱ ላይ ልንገራችሁ ብዬ ነው። ስታጣ ምንድን ነው የምትናገረው? ሲያምሽ ምንድን ነው የምትናገረው? ሲደክም ብቸኝነት ሲሰማ ምንድን ነው የምትናገረው? የምትናገሩት የእግዚአብሔር ቃል ከሆነ የለዝቦት ባት ጀምራል። ከዚህ ልጄ ሆይ ከዓይንህ አታርቃት አለ። ለሚያገኟቸው ለስጋቸው ፈውስ። ቃሉ እንዳትረሳ። ቃሉና ኢየሱስ አንድ ነው እንዳትረሳ። ቃሉ አሁን አንድ ቃል ነው ማሳያቸዋለሁ። አሁን ጌታ መንፈስ ነው። ጌታ ስዕል አይደለም ወገኖች። ስዕል ለቢዝነስ ነው አልኳችሁ። ቢዝነስ ገንዘብ ፈልገው ነው ስዕል አምጥተው ሰዎችን አሰሩኩ። ስዕል ምናምን አምጥተውና ምናምን። ጌታውን መንፈስ ነው፣ ስዕል አይደለም። እግዚአብሔር ራሱ መንፈስ ነው። መልአክ ራሱ መንፈስ ነው። ማናየው ሰው ነው? ፍጥረት ነው? መልአክ ምናምን ተሳስታ መንፈስ ነው። አሁን አያችሁ፣ መንፈስ ነው። ስለዚህ የምትናገሩት ነገር ምን ያደርግልሃል? ሁለት አንድ ዛሬ ቁጥር ልግባ። አሁን እግዚአብሔር መልካም አይታ አንድ ቦታ ላሳያችሁ። ትምህርት ልጀምር። ዮሐንስ ምዕራፍ 9 ቁጥር 39 ላይ በጣም የሚያስገርም ነው። ጌታ አንድ ነገር እዛ ላይ ተናገረ። ጌታ መጥቶ ምድር ላይ ማየት አልቻለም። ለምን? የያዛቸው ነገር አለ። ስፔሻሊ የሙሴ ሕግ ይዟቸዋል። አያቸው አጋር ሙሴ እንደ ሕግ ምኩል አጋርን ነው። አጋር ካለች አልኩ ዛሬ ቤተክርስቲያን ማት አለች። ማት በኢትዮጵያ በኤርትራ አለች። ከልብ ልገር አለች። በቸርቻቸው እንዳያዩ ያደርጋቸዋል ሰዎች። እሷ ካለች ትሸፍናቸዋለች። ሕግ ነው አልኩ። ምድራችን ለሕግ መጥቶ አይደል ህዝባችን የሸፈነው። እነሱ እኮ አያደርጉም እኮ። የሕጉ ራሱ ለምሳሌ መጀመሪያ ምንም ማለት ምስል አታርግ፣ ለምስሉ አትስገድ ይላል። ገና አያደርጉም። በቃሉ አታርግ ይላል፣ ግን ያደርጉም እነሱ ምስል ይሰግዳሉ። የሚጠሩት ፍጥረታት ነው። የሚያደርጉ ነገሮች በሙሉ በቃ ያደረገ እግዚአብሔር ሲያደርግ ፍጥረታት ያደረገ ነው የመሰላቸው። ለምን? አንደኛ ቃሉ ውስጥ የለው፣ አያነቡም። ወደ ቃሉ ይመለሱ፣ ወደ እግዚአብሔር ቃል ይመለሱ። እነሱ የነገሯቸው ነው የሚያምኑት። በቃ የነገሩት ምናምን። አሁን ላሳይ። ጌታ ትልቅ ነገር ተናገረ እዚህ ላይ ዮሐንስ ምዕራፍ ላይ ምዕራፍ 9 ላይ ዮሐንስ ምዕራፍ 9 ላይ 1:39 እንደዚህ ያለ። ኢየሱስም እንዲህ አላቸው፣ የማያዩ እንዲያዩ፣ የሚያዩ እንዲታወሩ ወደዚህ ዓለም ለፍርድ መጥቻለሁ አለ። የማያዩ እንዲያዩ፣ የሚያዩ እንዲታወሩ አለ። አየ፣ የማያዩ እንዲያዩ ምን ማለት ነው? ጌታ ምን ይዞ ነው የመጣው? ጸጋና እውነት ነው። ሙሴ ምንድን ነው ይዞ የመጣው? ሕግ ነው። አሁን የእነሱ ሕግ ውስጥ ያሉ ሰዎች አይደለን እናያለን ያሉ። የሚያዩ እንዳያዩ አለ። የሚያዩ ይመስላቸዋል ግን አዩ። ሕግ ሸፍኗቸዋል ማለት ነው። ሕግ እንዳሰሳ ሕግ ቅዱስ ነው። ሕግ መንፈሳዊ ነው። ሕግ መቃወማችን አይደለም። ሕግ ክርስቶስ እስኪመጣ ድረስ አለ። ለምን? ሞግዚት ነው። አንድ አዳኝ ወደዛ ስትታገል አንድ አዳኝ እንዳለ ትረዳለህ። ማድረግ እንደማችል አንዱን ከተላለፍክ ያዕቆብ ምዕራፍ 2:10 እናንብብ። አንዷን ከተላለፍ በሁሉ በደለኛ ነህ። ሕግ ማድረግ አትችልም። አሁን ጌታ ምን አለ? የማያዩ እንዲያዩ አለ። አየህ፣ አሁን ኢየሱስ ጸጋ ነው የሚናገሩ። ጸጋ ስትማር ስፔሻል አልኩ። ጸጋ አስተማሪ በብዛት ካልተነሳ ህዝባችን ላይ ማየት አይችሉም ብዙዎቹ። ሕግ ነው። ሕግ ካለ እንዳትረሳ። ሕግ ምን ያደርግሃል መሰለ? የራስ ይፈርድ ስለሆነ ራስን ነው የምታየው። ምክንያቱም አንተ አድርገህ ነው ትመካለህ። ለዚህ ነው የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ በተደረገልን ይላል። ሕግ ምን ያመጣል መሰለ? ትምከቱ ሲከተሃል፣ ኩራቱ ሲከተሃል፣ እንዳታይ ያደርጋል፣ ይሸፍንሃል፣ አይንን ይይዛል። ትዛለም አጋር አሳያለሁ፣ አይኗ ተይዞ ማለት ነው። አሁን አይናችሁ ከተያዘ አልኩ እኮ ክርስቶስ እዛ ተወልዶ ማየት አልቻሉም፣ መቀበል አልፈለጉ አልኩ። ምድራችን ላይም ተቀበሉ ሲባሉ የማይቀበሉት ለምንድን ነው? አጋራለች። ጌታን ተቀበሉ ሲባሉ አይቀበሉም። የሚቀበሉት ምንድን ነው? ፍጥረታት፣ ተለያየ ነገር የሚቀበሉት ምናምን የተቀበሉት ያለ ነው። እንደዛ ብሎ ነገር የለም። መቀበል ያለበት ክርስቶስን ብቻ ነው፣ ልጅ ለመሆን ማለት ነው። የተቀበልከውን ነው የምትኖረው ብያለሁ ባለፈው። የተቀበልከውን ትኖራለህ። በቃ የተቀበልከውን ትኖራለህ። በልባችሁ ልክ እንደ መሬት ነው፣ የተዘራበት ይበቅላል። አሁን ጌታን ከተቀበል ትኖራል። ለዚህ ነው ጌታን ክርስቶስን እንደተቀበላችሁ በእርሱ ተመላለሱ።
ስር ሰዳችሁ ታነጹ፣ እንደተማራችሁት በሃይማኖት ጽኑ፣ ምስጋና ይብዛላችኋል። ቆላስይስ 2:6 ላይ አይ ጌታን ከተቀበልክ በእርሱ ነው መመለስ አልኩ። የተቀበልከው ትኖርበታል፣ እየኖርክበት ነው ያለው። ሙስና ተቀበለ እየኖርክ ነው ያለው። ድሮኛ ሌባ ነበርን፣ ያን ነበር ብንኖረው። መስረቅ ምናምን ማስማም መደባደብ መዋሸት ምናምን እሱ ነው እየኖርን ያለ ነው። የተቀበልከውና ልብ ላይ ትኖራለህ። በቃ ያንን እየኖርክ ነው ያለው። ግን በኋላ ወዴት እንደሚወስድህ አሳይሃለሁ። በኋላ የት እንደሚያደርስ ማለት ነው። አሁን ጌታ ምን አለ? የማያዩ እንዲያዩ መጥተዋል። ኢየሱስ ጸጋ ሲያስተምር ታያለህ። ጸጋ ስትማር ታያለህ። ለዚህ ነው ከክርስቶስ ጸጋ ሌላ የሚሰብክ የተረገመ ይሆናል። ግን ህግ የምሰብክ ከሆነ በፍጹም አታይም። አየህ ማየታችን ህግ የራስ ሲፈርት ነው። ሀገር ተበላ አንድ ቃል ላንብበላችሁና ላሳያችሁ። እንትን ላይ አቲንክ ሁለተኛ ቆሮንቶስ ላይ አቲንክ 3:15-18 ላይ እንደዚህ ይላል። በጣም የሚያስገርም ቃል ላሳያችሁ። እሺ ላንብብላችሁ። ኦኬ የሙሴ መጽሐፍ በተነበበ ጊዜ ተመልከቱ፣ በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። የሙሴ መጽሐፍ በተነበበ ጊዜ ሁሉ ያ መጋረጃ በልባቸው አለ። ትዝ አላችሁ ሙሴ ከእግዚአብሔር ጋር ቆይቶ ፊቱ አበራት ሸፈናል። ሁሌ እኮ የሚያበራ ይመስሎ ነበር። አየህ የሙሴ መጽሐፍ ሲነበብ የቱ ነው የሚነበበው? ህግ መግነና መጋረጃ አለ፣ ጋርዷቸዋል። ያ መጋረጃ በልባቸው ቀጥሉ። ተመልከቱ ላሳያችሁ። ኦኬ ወደ ጌታ ግን ዘወር ሲሉ በሆኑ ጊዜ ሁሉ መጋረጃው ይወሰዳል አለ። ወደ ጌታ ዞር። ከዛ ጌታ መንፈስ ነው። ጌታ መንፈስ ባለበት ቦታ አርነት አለ። ወደ ጌታ ዞር ሲሉ ያ መጋረጃ ይወሰዳል። ከዛ ጌታ መንፈስ ነው። የጌታ መንፈስ ባለበት ቦታ አርነት ነው። ጌታ እዚህ ላይ ምን አለ? ስዕል ነው ያለው። ስዕል ነው ያለው። ጌታ ስዕል ነው ብሎ አይደለም፣ መንፈስ ነው። ጌታ እንደ ቀድሞ አናቆም ማለት ቀድሞ ስጋ ሆኖ መጣ አካል ለብሶ ማለት ለምንድን ነው? ግዳዊ ህጋዊ ሊሆን በዚህ ምድር ላይ ማለት ነው። በድንግል ማርያም ትወለዳለህ ተባለ፣ ትንቢት ተነገረለት፣ መጣ። አየ ያ የሙሴ መጽሐፍ ሲነበብ መጋረጃ አለ፣ ይጋርዳል ማለት ነው። ህግ ምን ያደርጋል? ይጋርዳል አልኩ። ክርስቶስን ጋረዳቸው። እዛ እንዲያዩ አይናቸው እያዩ አሁንም እያዩ አይደል? አይናቸው ሲፈወሱ፣ ሰው ሲለወጥ ያሉ፣ ወንድሞቻቸው እህቶቻቸው ሲለወጡ ያሉ። አይ ግን አይሁን ሲቀየር ያ ሰው ሲቀየር ያሉ ነክቶት ነው ወይ ጴንጤ ነው ከነሱ ጋር በልቶ ነው ይላል ሰይጣን ሁሉ። በመንካት ወንጌል ባልደከምን ነበር። በመጨበት ምንቀየር ባልደከምን ነበር። እንዶ ሰይጣን ሲያሞኛቸው እኮ ነው። አየ ሙሴ መጽሐፍ ሲሰበክ ያ መጋረጃ በልባቸዋል። ወደ ጌታ ዞር ሲሉ ግን ያ መጋረጃ ይወሰዳል። ማለት ወደ ለውዝ በትር ማለት ነው። ጌታ ምንድነው? መንፈስ ነው። የጌታ መንፈስ ባለበት ቦታ አርነት አለ። እንዴ በጣም አርነት አለ። አጋንንቶች የሚንጫጩት የሚቃጠሉት የእሱ መንፈስ ስላለ እሱ ስላለ ነው። እንዳትረሳውን ጌታ መንፈስ ነው። ጌታ መንፈስ ነው። ስለዚህ አሁን እዚህ ላይ ነገረን ምንድነው? ጌታ የማያዩ እንዲያዩ አለ። ካላየ እንትን ላይ ላስበን እንትን ላይ ላንብብል፣ አንድ ቃል ላንብብል። እንትን ላይ ዘፍጥረት ላሳያችሁ ይሄ ላሳያችሁ። ኦኬ የማየው እንደ ካለ በኋላ አንተ ላሳያችሁ። ዘፍጥረት ላሳያችሁ። በጣም የሚያስገርም ቃል ላሳያችሁ። ዘፍጥረት ላይ አቲንክ 21 ላይ አቲንክ 9 ላይ አጋር ትዝላችኋለች። አይኗ ተይዞ አንተ ላንብብላችሁና ወደዛ ሄዳለሁ። ዘፍጥረት ላይ ኦኬ ዘፍጥረት አቲንክ 21 19 ላይ 19 ላይ እንደዚህ አለ። ዘፍጥረት 21 19 ላይ እንደዛ አለ። እግዚአብሔርም አይኗን ከፈታላት፣ የውሃንም ጉድጓድ አየች ይላል። ማን? አጋር አይኗን ከፈተላት። እዛ አልኳችሁ። ዛሬ ማታዩ ከሆነ አልኩ ኦሬዲ ተፈውሳችኋል። ጌታ መጥቶ ስራ ጨርሷል። ኦሬዲ ተፈወስክ እንጂ ትፈወሳለህ አይደል? አሁን በአዲስ ኪዳን መቀበል ነው። መቀበል የመንፈስን ተስፋ እንቀበላለን አይደል? ክርስቶስ ከግርግማን ዋጀን። ከዛ የአብርሃም በረከት በክርስቶስ ወደኛ እንዲመጣ። አሁን በአዲስ ኪዳን ምንድነው እምነታችሁ? ስራው ምንድነው? አብሊፍ አርሲቭ እቀበላለሁ። ጸሎት እንኳን ጸልያችሁ አምናችሁ የጸለያችሁ ትቀበላችሁ የሚለው
መቀበል ነው፣ ሪሲቭ ማድረግ ነው። አየህ ልብ ምንድነው? ለምሳሌ አራት ነገር ልብ ምንድነው የተቀበለው ነው። አሁን ኤርምያስ ቃል ተቀበለ፣ ቃል ሰጠው፣ ያ ቃል ረዳው መልካም ነገር እንዳይ መልካም ነገር ትዝ ያላችሁ ምንትን ላይ አቲንክ ዘፍጥረት ላይ እግዚአብሔር ትዝ ያላችሁ ተናግሮ መልካም እንደሆነ ይላል። ኦልሞስት ወደ 5 ጊዜ መልካም እንደሆነ ያለ ተናገረ። መልካም መጨረሻ ላይ እጅግ መልካም ነው አለ። ሰውን ከፈጠረ በኋላ ደግሞ እግዚአብሔር ትዝ ያላችሁ ተናግሮ ምን ነበር የማየው? መልካም። ኤርምያስ ምን አለው? መልካም አይተሃል፣ ቃሌን ፈጽምልህ ዘንድ እተጋለሁ አለው። ራባባዲ ጋሳታ ግን መልካም ነገር የምታየው ኔጌቲቭ የተናገር አታይም አልኩ። የኢትዮጵያ ሕዝብና ኤርትራ ሕዝብ በቃ ምንም አይታችሉም። ከልብ በብዛት አይናችሁ ተይዟል፣ አይናችሁ ተይዟል። አይንስ በጣት አታይ መልካም ነገር ሲመጣ አታይ ባልኩ እኮ ማየት አንችልም። አምጥራችሁ ላይ የተሰራ መልካም ነገር የተሰራ ነው። ራእይ ያለ ሰው መጥቶላችኋል፣ ግን አታዩም። ግን አያላየ የሚያቆመው የለም አልኩ እኮ የሚያቆመው የለም። በኋላ ታያለህ። እግዚአብሔር አይነት አልኩ እኮ አጋር አይኗን ከፈተላት እግዚአብሔር። እዛ ለምዛን ሁለተኛ ነገሥት 6 ላይ 17 ኤልሳ ሲጸልይ አብሮት ግያዝ አብሮት ነው ያለው፣ ከተቀባ ጋር ነው ያለው። ግን ሲጮህ ወየው ጠፋ ሲል ከኛ ጋር ያለው ከነሱ ያለው ይበልጣል። ከዛ አይኑን ክፈትለታል። አይኑ ሲቀር በቃ ሰራዊት ዙሪያው አለ የሚጠብቀው ባል። አሁን ደግሞ ቃሉ ይጠብቁ ዘንድ መላእክቱ ስላንተ ያዛናል። ካላየው አላምንም መላእክትን ማለት ነው። የሚጠብቀኝ መላእክት እንዳለ አላምንም፣ ካላየው አላምንም። ቃሉ እየነገረኝ እኔ አላምንም የእግዚአብሔር ቃል። ስለዚህ አያችሁ መልካም ነገር ለማየት የእግዚአብሔር ቃል ወሳኝ ነው። ያን ኤርምያስ ረዳው አልኩ እኮ መልካም አይታላል እግዚአብሔር። ምን ታያለህ? የሚያል ምን እያየሽ ነው? ዛሬ ምን እያየ ነው? ጸልየ ምን እያየ ነው? ስለ ኢትዮጵያ ጸልየ ምን እያየሽ ነው? ጾም ጸሎት ጾም ብለህ ምን እያየ ነው? ምን አጋርቅ ካይ ሊሊን እንጥራት ሊሊ ነይሲ ዘምሪ ነይ ዘምሪ ሲ ሊሊ ምን ወዳት ተባረከች። ጠላቴ ላይ ተወኝ እየነካካኝ ይልቁስ ኃይለኛ አደረገኝ። የምታየው ነው አልኩ። ምን እያየ ነው? ምን መላእክት ነው እያየ ያለው? ፍጥረታት ነው እያየሽ ያለሽው? ምድራችን የበዛው ነገር ብዬ ነው። በዓለም ላይ ሮም ራሱ ብትሄዱ ታዝናላችሁ። ጳውሎስ እንደዛ ዋጋ ከፍሎ ስንት ጣዖት አለ። ቻይናም ስትመጣ ጣዖቷን ይዛ ነው የምትመጣው። በየሀገሩ ስትሄድ ምናምን ጣዖት የበዛበት ሀገር ነው። አይናችሁ ያንን ነው የሚያው። ምን እያየ ነው? ምን እያየች ነው? የለውዝ በትር ኢየሱስን እያየ ነው ወይስ መላእክት እያየ ነው? ገብርኤልን እያየ ነው? ገብርኤል እያለን እየዋሸን ማርያምን እንዋሻለን፣ እንሰርቃለን፣ እየጠራን እየዋሸን ውሸት በስቷል። በቃ እየዋሸ እግዚአብሔር ውሸተኞችን ይጠላል እያለ አንተ ምን እያየ ነው? ምን እያየሽ? አስብ። ምታየው መልካም አይታልላል እግዚአብሔር። በቃ ፈጽመን ዘተጋል እግዚአብሔር የሚተጋላችሁ ቃሉ የሚተጋልን ስታይ ነው። ይሄ ቃል ሰጥተዋል። ይህን ቃል መናገር ክርስቲያኒቲ ማለት ግሬት ኮንፌሽን ነው። የማይናገር ጴንጤ ጡረታ ያወጣ ሴጣን ይጠብቀዋል። ጡረታ ያወጣ ሴጣን ይጠብቅሻል። ማትናገር ይቆነ እግዚአብሔር ያዳናቸው ከተላ ይናገሩ ነው የሚለው መዝሙር 7:2 ላይ መናገር አለብሽ። የምትናገሩት ነገር የምታዩትን ይፈጥራል። እግዚአብሔር ተናገረ መልካም እንደሆነ ያያል። ይናገራል መልካም እንደሆነ ያያል። ይናገራል መልካም እንደሆነ ያያል። ይናገራል መልካም እንደሆነ ያያል። እንዳትረሳ። አብሶ እንትን ላይ ላሳይህ። እንትን ላይ ጌታ መጥቶ እንዳትረሱ። ቅድም ነገርኳቸው አይደል? የማየው እንዳለ አቲንክ ዕብራውያን ምዕራፍ 12:2 ላይ የእምነታችን ራስና ፈጻሚ የሆነውን ክርስቶስን በመመልከት ሩጫችንን በትዕግስት እንሩጣለን። ማንን በመመልከት? የእምነታችን ራስና ፈጻሚ ክርስቶስን በመመልከት። በፍጹም ነብዩ ልታይ አልተጠራ፣ ፓስተር ልታይ አልተጠራሽ። እሱ ሲሰናከል ትሰናከያለሽ ማለት ነው። ነብዩ ሲወርቅ ትወርቃለህ ማለት ነው። ነብዩ ሊወርቅ ይችላል። ሰው ነው እኮ እንደናንተ። ፕሬዚዳንቱም ሰው ነው እንዳንተ። ትራምፕ ሰው ነው። በጣም ነው የምወደው። ጸልይለታለሁ። እግዚአብሔር ያለ ምክንያት አላመጣውም እሱን በአሜሪካ ላይ ያለ ምክንያት ስንት ሊገሉት ማለት ነው። ስንት አልቻሉም። ኔቨር አልቻሉም።
አልቻለካ ነገር አለ። አያቸው አንዳንድ ጊዜ እኔና እናንተ ጸሎት በጣም ነው የሚረዳው። የጻድቃን ጸሎት በስራው እጅግ ኃይል ታደርጋለች። ጸልይ ነው የተባልኩ። ለፕሬዝዳንት እርገም ተብልሃል፣ ተሳደብ ምንም አትይ። ስድብ የምትሳደብ ከሆነ አታይም። የምታየው በቃ ነገ ችግር ነው የምታየው፣ ጨለማ ነው የምታየው። ግን ይህን ቃል ነው መናገር ያለብህ። ሲደክም ቃሉን መናገር፣ ሳጣ ቃሉን መናገር። አልተወኝም እግዚአብሔር አልተውም ከቶ አካሄድ ገንዘብ ያለመውደድ ብሎኛል። ያለ ይብቃ ብሎኛል። አልተውም ብሎኛል። እግዚአብሔር አለኝ ይበዛልኛል፣ ይጨመራል። ስራ ነው አለ። ምክንያቱም የምትናገሩ ነገር አትም ስራ የለም ስለምትል ያለ ምን መኖር የምታለታለ አንተ የሚታየውን አይተህ ነው የምትናገረው። ጎልያድ ቆሞ ትዝ አይልም? 40 ቀን አፋቸው ጸጥ ዳዊት እስኪመጣ ድረስ። ዳዊት መጣ፣ ዳዊት መጣ፣ ዳዊት ሰማ ይላል። የዳዊት ቃል ተሰማ ይላል። ደስ አይልም? ጀግና የዳዊት ቃል ተሰማ። ዛሬ ዳዊት መሆን አለብሽ። አሜን በይ። ዛሬ እንደዛ ፍጠሽ የምታይ ማለት ነው። አሜን በይ። ዛሬ አሜን ነው። አሜን አሜን። ትዝ አላችሁ እንትን ላይ ማቴዎስ 14:30 ላይ ጴጥሮስ እዛ ለም አንተ ኮንክ ጥራኝ ብሎ ና አለው። እንደ ጎበዝ ጴንጤ ማለት ነው። በኋላ ኢየሱስን ሲሄድ አይቶ ማለት ነው አንተ ኮንክ ጥራኝ ና አለው። ና ከዛ መሄድ ጀምሯል። ጌታን እያየ እየሄደ እኮ ነው። የለውዝን በትር እያየ ማለት ነው። ቃሉ ተፈጽሞለታል። መልካም። አሁን መጨረሻ ላይ ልክ ማዕበል ማየት ሲጀምር መስማት ጀመረ። አይኑን አስይዞ ማለት ነው። ምን ይመስላል? ኤርምያስ እኮ ያለፈው ቀላል ነው እንዴ? ቀላል ነው እንዴ ያለፈው? ያለበት መከራ ስንት በቃ የሚነገረው ትንቢት አይቀበሉም። ይናገራል እሱ ወይው በቃ አይቀበል ሰው አይቀበል። ምን መሰላል? አሁን ስትሰብክ ምናምን አሁን ተቀበለ አልተቀበለ ፓስተር ተስፋዬ ስብከት ያቆማ በትቀበል ባትቀበል አላቆምም። ለግድግዳው ሰብካለሁ። ምን ሞኝ ነን? መስበክ ነው ለግድግዳው ምናምን። ማን ተቀበል ያገኘ ኤርምያስ ጉድጓዱ ሲጥሉት ምን ሲያደርጉት ሲያለቅስ ምስል ወዮ ሲል በቃ ለምን በቃ ምንም በቃ እግዚአብሔር ቀና በቃ መርጬሃለሁ ለአሕዛብ ነብይ አደርግሃለሁ አድን ዘንድ ከአንተ ጋር ነኝ ብሎታል። አትፍራቸው ብሏል። እነሱ ንጉሥ ሰዴቅያስ ሲነግረው ብሏል። ስማ ሲለው አልሰማ ሲለው ትዝ እንደ ባቢሎን ተከባ። የባቢሎን ንጉሥ መጥቶ ንጉሥ ሰዴቅያስ ሳይሰማ ቀርቶ አይኑን አላወጣለትም፣ ልጆቹን አልገደለም። አጠገቡ አትሽሽ እዛ ቁም ሲለው ሰማ ወንጌል እንሰብካለን። ጆሮ ላለው እንሰብካለን። ጆሮ ካለ ስሚ መስማት አለብሽ። አሁን እዚህ ላይ ጴጥሮስ ወደ አልሰመጠም። ምንን አይቶ ነው ፓስተር? ምንድን ነው የሰመጠው ፓስተር? ምንን አይቶ ነው የሰመጠው? እንትን ላይ ላሳይሽ በጣም ኦኬ እንትን ላይ ዮሐንስ ትዝ አላችሁ? እንትን ላይ አሁን ኢያሱና ካሌብ ምን ይመስላችኋል? ያዩ የነበረው የለውዝ በትር ነው። ሙሴ ካላካቸው አብሶ እዛ ዘልቆ 13-14 ብታነቡ ሙሴ 12 ሰዎች ሰላዮች ላከ ማለት ምን ይመስላል? ዛሬ ሞሳድ ትዝ አይልም? አሁን እስራኤሎች እያያቸው ነው ሞሳድ ሰላይ እንዴት እንደሚረዳ ምን ይመስላል? እነዚህን ሁሉ የገደለችው በጌት መሰለህ? እሷ ገብታ መሰለህ እዛ ሞሳድ አለ ሰላይ አለ። ከድሮ ጀምሮ ሰላይ አለ። ሙሴ ላካቸው 14 ሰዎች ምን ይመስላቸዋል? ከ14ቱ ምን ያመጡ ይመስላል? ምን ያመጡ ይመስላል? ሁለቱ ጉድ ኒውስ እግዚአብሔር ከወደደ ያስገባናል። ምክንያቱም እነሱ አሁን አይናቸው የሚናገሩት እግዚአብሔር የተናገረ ነው። ገና ትገባላችሁ ማርና ወተት ትበላላችሁ ብሏቸዋል እግዚአብሔር። ለሁሉ አይደለ ቃል ተሰጠ። አሁንም ይሄ ቃል ለሁላችን አይደል ተሰጠው? ይሄ ተስፋ ቃል የሁላችን አይደለም? መነካ ፓስተር ተስፋ ለአንተ ብቻ ነው እግዚአብሔር ስለሚወድ የሰጠ እንዳትሉኝ። አሜን እላለሁ፣ እቀበላለሁ። ለእኔ ብቻ ቆን አሜን። ሰይ ይሄ ቃል ለእኔ ብቻ ነው። አያቸውን የተሰጠ ተስፋ ቃል የሰጠ የታመነ ነው እግዚአብሔር። አሁን ምን ስራል? ኢያሱና ካሌብ አብሶ እዛ በጣም ደስ የሚል ዘልቆ 14 ላይ በጣም ላሳይ እንትን ላይ መጀመሪያ ላሳያችሁ። ዘልቆ 13:33 እንደዚህ አለ። እኛ በአይኖቻቸው ግምት ተመገጡ እንዳንበጣ ነበርናል። በአይኖቻቸው ግምት እኛም በአይኖቻቸው ዘንድ እንደዛ ነበርናል።
እንዳንበጣ። አሁን ምን አዩ እነዚህ የተላኩ ሰዎች ሲያዩዋቸው ሰዎቹ በጣም የሚያስገርም ነው። ንፍል ይመስላል ትልልቅ እንዳንበጣ ነበር አይኖቻቸው ፊት። ኢያሱና ካሌብ ግን እዛ እንትን ላይ ዘልቆ 19 ላይ ምን አለ? እንደ እንጀራ ይሆኑልናል በአይናቸው ፊት። ልዩነቱን አየህ? ኢያሱና ካሌብ የሚያዩት ምንድን ነው? ያ ተስፋ ቃል ማን ነው? የለውዝ በትር ነው፣ ኢየሱስ ነው። እንዳትረሳ አሳያለሁ። አብሷ የሚቀጥለው ትምህርት ኢየሱስ መንገድ እንደሆነ አሳያቸዋል። እሱ ብቻ መንገድ እንደሆነ፣ ለሁሉ መንገዳችሁ እሱ እንደሆነ በቀጥለው ትምህርት እሱ ነው የምንማረው። መንገድ እሱ ብቻ። በእሱ መንገድ ካልሄዳችሁ ስታችኋል፣ በቃ ጠፍታችኋል፣ በቃ ጠፋሽ። እሱ መንገድ ካልሆነልህ ማለት ነው። አሁን ያንም ኢየሱስ ነው። ያ ተስፋ ቃል ማን ነው? ኢየሱስ ነው። ኢያሱና ካሌብ ሰጥ አድርገዋል። ከዛ ምን መስላል? ኢያሱና ካሌብ ከናን አልገቡም። ከ20 ዓመት በታች አልገባም። ሌላው የአሞራራት አልሆነ። ምን ታያለሽ? ኢያሱና ካሌብ ነገሮች እንደ እንጀራ ሲሆንላቸው ያያሉ። እነዛ ግን ልክ በአይናቸው ፊት እንዳንበጣነን ወይ ሰዛ ህዝቡን መተው ረበሹ አልኩ። ዛሬ ስንት የሚረብሽ አለ አይደለም? ኢትዮጵያ ውስጥ የሚረብሽ የማያይ ህዝብ፣ የሚረብሽ የሚያስቸግር እዚህ ፌክ ሶሻል ሚዲያ ላይ አለ። የማያይ ህዝብ የሚረብሽ ማለት ነው። ላይቴ ትክክል ነው። ቆንጆ ነኝ ያለው የማያይ ህዝብ አታይም። የሚረብሹ ችግር የሚያወሩ ኔጌቲቭ የሚያወሩ በቃ እንዲህ ነው ምናምን በቃ የሚረብሽ ህዝብ እየረበሽ ካደለ እንደ እየረበሽ እኮ ነው። ልክ እነዚህ 10 መተው ረበሹ ህዝብ። ከዛ እግዚአብሔር አጠፋቸው እግዚአብሔር ህዝቡን እኮ ወደ ኋላ የኋላ ማርሽ ላይ ያስገቡ። ኢያሱና ካሌብ ግን ልብሳቸውን ቀደዱ። እግዚአብሔር ከወደደን እግዚአብሔር ብሏል፣ ከሱ ጋር ነው የምንስማማው። ሰጥቶናል የተስፋ ቃል እየተናገር ነው። ምን መስላል? ኢያሱ 31 ነገሥታት በገርሰስ ይሄ ቃል ካፋ ይለያል። በቀንም በሌሊት አስበዋል። አየ ከዛ ይከናወንልሃል አለው እግዚአብሔር። ምን ይመስላል? ኢያሱ እንደገና ተቀብሎ ሄዶ ሲሄድ ኢያሱና ካሌብ ምን ይመስላል? ገና ጉልበታም ነኝ የ80 ዓመት ወይ የኛ ህዝብ አገልጋዮቹ ሰባቸው አንዳንዶቹ ገፋ ቢል 77 ድካም ነው ይላል። በቃ ድካም ነው ስለሚል ከልብ ልንገር 70 አይደርስም። ካሌብ 80 ዓመት ገና ጉልበታም ነኝ እንደ 40 ዓመት ነው የሚሰማኝ። ስጠኝ ኬብሮን የተባለ ኃይለኛ ቦታ ምናምን። ለምን የሚያዩት የለውዝ በትር ነው። ሌላ ምን የማይመስላል? ካሌብ ትራሽ የማይመስላል ያ ገና ጉልበታም። እኔ ሁሌ እነግራቸዋለሁ እድሜ ሲደርስ ፓስተር ጉልበት ስንት ነው? እድሜ ስንት ነው? ገና ጉልበታም ነኝ። ሙሴ እኮ ጌታ ትሞታለህ ስላለው ነው አይሞትም። ብድራቱን ትኩሩ ስለማይ ነው። ትሞታለህ ተባለ፣ ትሞታለህ አለው እግዚአብሔር። ምን ታያለሽ? ዛሬ ትምህርት አርስ ፓስተር ተስፋዬ ምን ታያለሽ? ምን እያየሽ ነው? ምን እያየ ነው? እስቲ የምታዩት ንገሩኝ። አየ ዛሬ ታመን ምንድን ነው የምታየው? ምሳሌ ምዕራፍ 4 ቁጥር 20 ታመሽ ምን እያየሽ ነው? ቃሉ እንዲፈጸምልሽ ማለት ነው። ምን ልጄ ሆይ ወደ ንግግሬ አድምጥ፣ ጆሮንም ወደ ቃሌ አዘንብል። ከዓይን አታርቃ፣ በልብ ውስጥ ጠብቃ፣ ለሚያገኟት ሕይወት ለስጋቸው ፈውስ ነው አለ። ይሄ ቃል ፈውስ ነው፣ ይፈውሳል። ፓስተር ተስፋዬ ቸር ነው። የፈውስ ቃል ዩቲዩብ ላይ ሰቅሎላቸዋል። ፈውስ ቃል ብቻ እኔ ራሴ ያዘጋጁት ማለት ነው። ፈውስ ቃል ማለት ነው። ፈውስ ምናምን ፈውስ ካስፈለገሽ ማለት ነው። ግን በአንተ ታዲያ ይህንን ቃል ማሰማ ከሆነ ይህንን ቃል ለማየት ይህ ቃል ያስፈልግሃል። ኤርምያስን የረዳው እኮ ቃሉ ነው። ቃሉ እኮ ነው የረዳው። ቃሌን በአፍ ላይ ያኖርልሃለሁ አለው። መጀመሪያ አንደበቱን ነካው። በኢየሱስ ስም አንደበታችሁ ይነካ። ኢትዮጵያ ህዝብና ኤርትራ ህዝብ ይነካ አንደበቱ። አንደ ከዚህ ላይ ከረከስ አንደበት ትክክል ካልሆነ ህይወት ራሱ የትዳር ህይወት ትክክል አይሆን፣ የጤና ህይወት ትክክል አይሆን፣ ፋይናንሻል ህይወት ትክክል፣ ሁሉ ነገር ትክክል አይሆንም። አንደበት ትክክል ካልሆነ አንደበት ዚስ ቢጊኒንግ ነው፣ ጄኔሲስ ነው። አንደበታችሁ ትክክል ካልሆነ በቃ ጤናችሁ ትክክል፣ ትዳር የሚጀምረው በአንደበት ነው፣ የሚፈርሰው በአንደበት ነው። ጦርነት ያለው በአንደበት ነው። ኢራን እንዲያለች ይላል። ስንት ፌክ ኒውስ አለ እዚህ ላይ የሚዋሽባል። ልክ ደግሞ ትራምፕ በጆሯቸው እንደነገራቸው ምናምን እንዲህ ልል ነው፣ ባካፕ ልታደርግ ነው፣ ፈራች ምናምን እንደው በጣም ስንት በቃ የሚቸኩል ለዩቱብ ብሎ የሚቸኩል ፌክ ኒውስ
ከልብ ልንገር 95% ፌክ ኒውስ ነው ያለው እዚህ ሶሻል ሚዲያ ላይ ያለው 95% ፌክ ኒውስ ነው ያለው 95% ፌክ ኒውስ ነው ያለው። ግን እየተመገባችሁ እናንተ እነሱ እየጠቀስ ልክ እነዛ ሙሴ ላካቸው ከ12ቱ 10ሩ እዚህ ላይ ነው ያሉት። 10ሩ እዚህ ላይ ሶሻል ሚዲያ ላይ ነው ያሉት። 10ሩ ሶሻል ሚዲያ ላይ እንግዲህ መጠቀቅ አለብሽ። አንቺ ካልተጠነቀሽ ማን ይሰማናል? እኔ በግድ ስማ ልባል። አሁን ምን አለ ቃሉ? ምን አለ? ጆሮን አዘንብን ከዓይን አታርቃት፣ ከዓይን አታርቃት። ከዛ ምን አለ እግዚአብሔር ቃል? በጣም ላሳይ አንድ ቦታ እግዚአብሔር ቃል። አሁን ምን አለ? ኦኬ 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 አነብላለሁ። ይቅርታ አድርግልኝ አንድ ጊዜ። ኦኬ ኦኬ አሁን ምን አለ? ከዓይን ምን አለ? አታርቃታል። ታዲያ ቃል ትዛልም እግዚአብሔር ምንድን ነው ያለው? እግዚአብሔር መልካም አይተሃል፣ ቃሌን እፈጽምን ዘንድ እተጋለዋል። ታዲያ ይህንን ቃል ከዓይንሽ ማራቅ የለብሽማ። ከዚች ላይ እዚች ላይ ዓይንሽ ላይ ዓይን ላይ ቃሉ ላይ ማየት የእግዚአብሔር ቃል ስትናገር ማየት ትጀምራለህ። እንዳዛ ክርስቲያኒቲ ማለት የኮንፌሽን ጊዜ ይኑራችሁ እንጂ ቁጭ ብላችሁ ኮንፌስ አሉ። ይህን የጸጋ ቃል ኮንፌስ ክርስቲያኒቲ ማለት ግሬት ኮንፌሽን ማለት መናገር አለበት። አይ ትልቅ ደግሞ የሃይማኖታችን ሊቀ ካህን አለ። እኔ ምድር ላይ ሳስር እሱ ከላይ ያስራል። በምድር ያሰርከው ብሎኛል። ሳስር እዚህ ላይ እሱ ያስራል። ስፈታ ይፈታል። እሱ ካህን አለ በላይ። አየህ አሁን ካይና ትዛለም ዘልቁ ዘልቁ 21 ላይ ቁጥር 9 ላይ አንድ ቦታ ሳይችሁ ዘልቁ 21 ቁጥር 9 ላይ አንድ ቦታ ሳይችሁ ምን መስላችሁ? እነዚህ ሰዎች እባብ ተነድፎ ይላል። ምን መስላችሁ? እባብ ነደፈው። ምን መስላችሁ? እባብ ነደፈው። የነደፈው ሰው ምን መስላችሁ? ስንት ሰው ነው ያለቀው እኮ ሲያጉረመርሙ እግዚአብሔር እባብ ለቀቀባቸው። ከዛ ማሰው ከዛ መጨረሻ ላይ ንስሐ ገቡ። ሙሴ አንተንና እግዚአብሔርን በድለናል። ከዛ እግዚአብሔር መመሪያ ሰጠው። እንዳትርሱ ያዙ። ይሄንን እግዚአብሔር ምንድን ነው የሰጠው? የናስ እባብ ስራ ነው። በዓላማ ላይ ስቀለዋል። ያየ ሁሉ ይደረ። ይሄ ተስፋ ቃል ማለት ነው። ይሄ ነው የሰጠው። በቃ ለሙሴ የተሰጠው መመሪያ ያ ነው። ሙሴ እግዚአብሔር እንዳደረገው አደረገ። አሁን ምርጫው የማን ነው? የነሱ ነው። እዴ በሽታ ዶክተር እኮ ትሞታለህ መድኃኒት የለውም ብሎኛል። ትሞቻለሽ። አንተ ያልከው ያንን ነው። ኤግዛጀሬትድ እያደረክ ዶክተር መድኃኒት የለውም ያለው ነው። ትሞታለህ ታዲያ ትሞቻለሽ። እንዴ ምን ነገቀ ዶክተር? ከሰው ምስክርነት ይልቅ የእግዚአብሔር ምስክርነት ይበልጣል። አንተም ዶክተር መድኃኒት የለውም አለ ብለህ ደምድመሃል። እከሌ ሞተ ብለህ ደምድመሻል። ደመደምሽ ማለት ነው። አየህ እንደ ኤርምያስ ይህ ቃል አለ። ይህ ቃል ማምን ነገር ነው። ስንት አልኩህ አሁን እኔ ስንት ታችን አምሮቴ ወደ ጌታ ሄዳለች። ማሰው ነው ታመጣለች። እሷ ከካንሰር ነው የተፈወሰችው፣ ከጡት ካንሰር ከሀስ ከምናምን ምስክርነቷ አለ አይደል? እዚህ ለማሰው የገባ ነው ይትበላለች። ማሰው ነው የምታመጣልኝ በየታመሙ ሰዎች በካንሰር ምናምን። እኔ የማደርገው የፈውስ ቃል ነው የምልክላቸው። ከታተላቸዋለሁ። ቃል ስሙ፣ ቃል ስሙ፣ ፊድ አድርጉ ስላቸው ብዙዎች የማይሰሙ ይሄዱ። የሚሰሙት ምንድን ነው? ፔናቸውን፣ ህመማቸውን ዶክተር በቃ ያላቸውን ምናምን ወይ ደግሞ ሰው ያላቸውን ምናምን ወይ አንዳንድ የማያምን ሰው ይመጣና የሚናገሩ ነገር ምናምን። የዳኑም አሉ የሄዱም አሉ። ጊዜ የላቸውም ቃል መስማት። ልጄ ሆይ ወደ ንግግር ያድምጣል፣ ወደ ቃል ጆሮን አዘንብላል። እነሱ ጊዜ ያላቸው፣ ብዙዎቹ ደግሞ ጴንጤ ጊዜ ያለው ቲክቶክ ላይ ፌስቡክ ላይ ምናምን ጊዜ የላቸውማ። ጊዜ ከሌለ የለም። እንደ ማርታ እንደ ማርያም ካልሆን ማርታ ለምን ገሰጻት ጌታ? ትታወቅ ያለሻል፣ ትጨነቅ ያለሻል። አገልጋይ ሆነክ የምትታወቅ ሆነ ጌታ አፕሪሼት የሚያደርግ መሰለሽ? የሚያደርግሽ መሰለሽ? ጎበዝ ጎበዝ አገለግልሽ ማለት አገለግልክ። ምን ይመስላል? እንደ ሙሴ ደክመሃል። ሙሴን አትገባም ሲለው እግዚአብሔር ከናን አትገባም ሲለው እግዚአብሔር ሰው አይደለም። ባካችሁ ውጡ፣ እናንተ ውጡ፣ 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 ውጪ። እዛ የሚያሳዩአችሁ ስዕል ምናምን አታለሏችሁ። ስዕል ምናምን እያሳዩአችሁ እንደዛ ውጣ፣ ውጣ። ከዛ እግዚአብሔር መንፈስ ነው፣ ኦምኒፖቴንት ነው፣ ሁሉ ስፍራ አለ። ሰይጣን ውስን ነው። እግዚአብሔር በሁሉ ሰው ወደ ሲኦል ቢሄድ አንተ በዛላት። እግዚአብሔር ሁሉ ስፍራ ነው ያለው። አሁን ምን ይመስላል? እነዚህ ሰዎች ዘልቆ አንድ ላይ ቁጥር 9 ላይ በጣም ስላምብል እንደዚህ አለ። አሁን ዘንድ እንደዚህ አለ። እባቡንም ሰርቶ
በዓላማ ላይ ሰቀለው። የተነደፈ ሁሉ ሲያዩት ምን አለ? በህይወት ይኖራሉ። እዛው ቁጥር 9 ላይ በጣም ያስገርም ነው። እዛው ቁጥር ላይ ከዛ እንደዚህ አለ። ኦኬ እንደዚህ አለ። ለምን ኦኬ እዛው ቁጥር 9 እንደዚህ አለ። እንደዚህ እባብም የተነደፉ ሁሉ ሲያዩ ሁሉ ዳኑ ይላል። የተነደፉ ሰዎች አልኩ መነደፍ አለ። አገልጋይ ስትሆን ትነደፋለህ። ከዛ ምንድነው የምታየው? ለመፈወስ ማለት ነው። የለውዝ በትር እያየ ነው ቃሉን እንዲፈጽምልሽ ምን እያየሽ? አገልጋይ ስትሆን ትነደፋል። የሚነሳብህ አለ። ፓስተር ስትሆን ልትነደፍ ትችላለህ። ነቢይ ስትሆን ልትነደፍ። ሰው ነህ እኮ ሰው ነው እኮ ነቢዩ እኮ ሰው ነው። ምን ነካሽ አንቺ? ዳፍጠሽ ዛሬ የምታይኝ ሰው ነው እኮ እንዳንቺ ሰው ነው እኮ ገባ? ይነደፋል። ግን የት ነው የምታየው? ምን እያየ ነው? ፈውስሽ እንዲፈጥን ማለት ነው። የለውዝ በትር እያየሽ ነው። የለውዝ በትር እንዳትረሳ። ይሄ ተስፋ ቃል ክርስቶስ ተስፋ ነው። እሱ ራሱ ነው ቃሉ ነው። አሁን እነዚህ ሰዎች በዓላማ ስቀላለሁ እግዚአብሔር ያዩ ይድናሉ አለ። በቃ እግዚአብሔር ስትሆን ይነን የምርጫ ጉዳይ ነው። ከዛ ሳይው ዳኑ። ያዩ ሁሉ ወራባባሳታ እሰይ ዳኑ። የፈለገ ይሁን ትድናለህ። ግን የለውዝ በትር ታያለህ ወይ? ምን እያየሽ? ችግርን እያየ ነው። ዶክተር የለው መድኃኒት ያለን እያየ ነው። ሰዎች መጥቶ ትሞታለህ ያለን እያየ ነው። አልሞትም በሕይወት እኖራለሁ ይላል ዳዊት። ዳዊት ሳያሞት ቀርቶ መሰለ እንዴ? ዳዊት ንጉስ የፈለክ ንጉሱን ተጣመማል። አልሞትም በሕይወት ገና የእግዚአብሔር ስራ እሰራለሁ። ራባባ ዲጋሳት አመበ ገና አልሞትም በሕይወት እኖራለሁ። ዮሴፍ ሞቷል ብለው ሞቷል። ዮሴፍ ሞቷል። እዚህ ንገረኝ እስኪ ሞቷል ብለው አውርተውበታል። ሰዎቹ ላልጉዝ የሚሞቱ እዚህ ላይ እኮ ስለሚያወሩ ከላይ ሞተ አውጣ ያሁን ያ ወንድማችን ሳይሞት ሞተ ሲሏቸው በቃ ይቀበላሉ። ሶሻል ሚዲያ ላይ ሞቷል ሲቀበል ትሞታለህ። ልብ ምሳሌ 4:4 ላይ ቃሉን ይቀበልናል። ሌላ ነገር እንዳትቀበይ፣ ኔቨር እንዳትቀበይ። ቃሉ ብቻ ልብሽ ይቀበል። ልብሽ ቃሉ ሌላ ነገር ደፈር ፓስተር ተስፋዬ ኔቨር አይቀበልም። አልቀበል ቃሉን ነው የሚቀበለው። ይሄ ቃል ነው ያለኝን ነኝ። ቃሉ አለ ያለኝን አለኝ። ቃሉ ያለኝን ነኝ። ሰው ያለኝን አይደለም እኔ። የአሜሪካ ኢኮኖሚ ያለኝን አይደለም እኔ። አታናግሩኝ፣ በቃ እንዳታጣሉኝ፣ እንዳታናግሩኝ። እንዴ ምን ከማን ጋር ነው የምትጣለው? እኔ ከማንም ጋር ማንንም አልፈራም። አይደለም እኔ እግዚአብሔር ቃሉ ነው ያለኝን ነኝ እኔ። አይኔ ቃሉ ላይ ነው። የእግዚአብሔር ቃል የለውዝ በትር ነው የሚያው ኢየሱስን በቃ አይኖች እሱ ላይ ኢየሱስ ላይ ለምን እንዴት አድርግ ነው እንደዛ ልትለጫት? ቃሉን መናገር የእግዚአብሔር ቃል የጠዋት ስነሳ መስዋዕት ነው የማየው። ቃሉን እናገራለሁ። ኮንፌስ አደርጋለሁ። this is the day what the Lord አሁን ልጆች ዛሬ ቃሉን አምናለሁ። ስራ አልቋል አምናለሁ። ስሜትን አትናገርም። I don't care what I feel። እንዴት ነው የሚሰማ? ዴዝ ይላሉ። ብራዘር ገር ምን ተሰማው ሲሏቸው ሞት ይላሉ። ፓስተር እንዲሰማን we have the same devil the same flesh ይላሉ እሳቸው። the same devil the same flesh አይገርም? ጌታን በጣም ያው ነበር ብራዘር ገር 8 ጊዜ ጌታን አይተውታል። 8 ጊዜ ጌታን አይተውታል። ጌታን ገና በጣግበው ትልቅ ስራ ሰርተው ሄዱ። እኔም በሳቸው እግር ስር ቁጭ ብያለሁ። እድለኛ ነኝ። ባለፈው ነግራቸዋለሁ። ፓስተር ቶሎሳ እግር ተቀምጫለሁ። በመወዳቸው ብራዘር ሄገር እግር ስር ቁጭ ብያለሁ። ትልልቅ እነ ጆይስ ባየር ብትሉ ትልልቅ አገልጋዮች ትልልቅ እነ ብልግራም ጋር ተቀምጫለሁ። ትልልቅ የእግዚአብሔር ሰዎች እግር ስር አየህ። ይሄ ማወቅ አለብህ። ይሄ ግን እናንተ ግን የምታዩት ምንድን ነው? ልትፈወሽ ማለት ነው። ልትቆስል ትችላለህ። በዲቮርስ ልትቆስል ትችላለህ። ባልጥሎሽ ልትቆስ ያለሽ ትዳሩስ ምናምን አንዳንድ እንትን አለ ዘራፍ ምናምን አጽዘረዝ ምናምን እንደዛ ሊኖር ይችላል። ልትጎጂ ትችላለሽ። ድሮ እናታችን በጣም ነበር አባታችን አቢዩዝ የሚያደርጋት ማለት
በጣም ግን እሱ ሄደ፣ ቀድሟት ሄደ። በቃ እሷ ግን 3 ነው ያመጣት እዚህ አሜሪካ ነገር። እሱ ግን ሄደ በቃ ሳው ጋሉንማ አልበጀውም፣ የሚያደርገው ነገር አልበጀውም በትዳሩ ላይ ማለት ነው። እና ማለት አልበጀውም። ቢኖር ኑሮ እሱም ልክ እንደሷ ይመጣ ነበር፣ እዚህ አሜሪካን አመጣው ነበር። አንዳንዴ እንደዛ መውጣት አለብህ። ያ መቁሰል ይመጣል፣ ትቆሺ ይሆናል። ግን ማንን እያየሽ ነው? ለመፈወስ ማለት ነው። እነዚህ ሰዎች አላማ ሳዩ ተፈወሱ። አሜን። አተስ ምንድን ነው እያየ ያለው? የእግዚአብሔር ቃል ሲናገር ፊልጵስዩስ ምዕራፍ 4:19 ላይ ቅድም ነገር ያለ አተሽስ ምን እያየሽ? ምን እያወራህ? ምን እያየሽ? ትነቅልና ታፈር ዘንዳል፣ ታጠፋና ትገለብ ዘንዳል። ምን እያየሽ ነው? አተ ምን እያየ ነው? ምን እያየሽ? ምን እያየ? የለም ነው የለም። አንዴ በጣም ትልቅ ኮንፈረንስ አድርገን ነበር ኢትዮጵያ። ፓስተር ሴፉ ብዙ ጊዜ እዚህ ጋብዘዋል። ኦልሞስት ስንቴና መጣት ኮንፈረንስ እኛ ኦልሞስት ማት ጊዜ አምጥቼዋለሁ። ፓስተር ሴፉን ማለት ነው። እግዚአብሔር ይባርከው። ማሰው ነው ያለው። እንጀራ ለካ ከተማ ውስጥ እንጀራ ሳይገዙ ቀድመው እንጀራ አልቋል ከተማ ውስጥ ማለት ነው። ገበያ ውስጥ ምናምን ለካ ከሌላ ስቴት የመጡ ሰዎች ገዝተው መኪናቸው ውስጥ ቁጭ አድርገዋል። ከዛ እንግዲህ መሰላችሁ ምሳ ለመጋበዝ እንጀራ የለም። ከዛ መጣች አንዷ ፓስተር ወይ እንጀራ የለም እንጀራ የለም እንዴት? ከተማ ውስጥ ሁሉ ብንፈልግ የለም። በኢየሱስ ስም ይበላሉ አልኳት። እንጀራ ይኖራል፣ በኢየሱስ ስም ይኖራል አልኳት። ብያት ነግሬያት በኢየሱስ ስም ይኖራል አልኳት። ይመጣል ስል ለካ አንዷ ከሌላ ስቴት የመጣች ገዝታ መኪና ውስጥ አስቀምጣለች። ፓስተር እኔ ገዝቼ ላምጣው እንጂ አሉ አምጪ ይበላሉ ብያለሁ፣ ቃል አውጥቻለሁ አልኩ። ቃል ስታወጣ ያ ቃል አካል ይሆናል ብያለሁ። የምትናገረው ቃል ማለት ነው። አተ ምን አለ? አምላኬ እንደ ባለጠግነቱ መጠን የሚያስፈልገኝን በክብር ይቆላል፣ በክርስቶስ ኢየሱስ ይሞላል። በክብር የሚያስፈልግ ኒድሽን ይሞላል። ወንትና ኒድ ይለያያል። ወንት ማለት ምን ማለት? ወንትና ኒድ ይለያያል። እግዚአብሔር ሁሌ የሚያዘጋጅልሽ የሚያስፈልግሽን ያዘጋጃል። እግዚአብሔር የሚያስፈልግሽን በክብር ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል ይላል። እዴ እስር ቤት ሆኖ አለኝ ይበዛልኝ። ዋይት ሃውስ አይደለም እንዴ? ዋይት ሃውስ ስኖረ የለኝም ነው የምታበዛው። አንዳንድ ችግር ነው የምታወራው። የለኝም ዋይት ሃውስ ሆነ ማለት አለኝ ይበዛልኛል። እዚህ ስለመች አለኝ ይበዛልኛል። አሁን ይሄን አልኩ እኮ ኤርሚያስ እንዳትረሳ። ኤርሚያስን እኮ ቃል ነው አኖረ አልኩ እኮ ቃል አኖረለት የለውዝ በትር እንዳይ። አሁን የምትናገሪው ነገር ታያለሽ። አለኝ ይበዛልኛል፣ የሚያስፈልገኝን በክብር በክርስቶስ ኢየሱስ ይሞላል። እግዚአብሔር ኃይል ሲደክምስ ምን እያልሽ ነው? ምን እያልክ? ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይል በሚሰጠኝ በክርስቶስ። አሁን ምን እያረክ ነው የምትናገረው? ይሄ ቃል ከዛ ቃሉ እንዳትረሳ። መልካም አይተሃል አለው። ቃልን እፈጽም ዘንድ እተጋለሁ። የኢትዮጵያ ሕዝብ መቼ መልካም ነገር ይሄ እንዴት ይፈጽምለት እንዴ? ብዙ ተስፋ ቃል አለ። ሞኝ ነህ። መቼ ወደዛ ተመለስክ? ወደ ተስፋ ቃሉ መቼ ተመለስክ? ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች። መቼ አነሳ? ይሄ እጆች የተነሳው ሌላ ቦታ ነው። ሌላ ነው የተነሳ። መቼ አነሳ? ወደ እግዚአብሔር አነሳ። ካነሳ ማንሳት ማለት መሸነፍ ማለት መሸነፍ። በቃ ተማሪክ ያለው ላንተ ሰሊንደር ማለት እንደ ጳውሎስ ሰሊንደር ካላደረክ ከኢትዮጵያ ሕዝብ ኤርትራ ጉድ ይፈላል። እንደ ጳውሎስ ለኢየሱስ ምታሳድደኝ እኔ ነኝ ያለው የናዝሬቱ ኢየሱስ። ሞጊያውን ብረት ይብስብሃል። አሁንም እንደዛ ነው የሚላቸው እግዚአብሔር። ኢየሱስን እያሳደዳቸው አንቲክራሱ እየሰራ ኢየሱስ እያያቸው ስንት ቄሶች እየተለወጡ ኑ ተመለሱ እናንተ ጳጳሶች ኑ ዳግም ተወለዱ እያሏቸው ነገሯቸው ማለት ነው። ዳግም ተወለዱ እያሉ ህዝቡን ንቅ አድርገው ይዘው ማለት የኢትዮጵያን ህዝብ አንቀው ንቅ አድርገው ይዘውታል። የኢትዮጵያን ህዝብ ያዙት። የኢትዮጵያን ህዝብ ኢትዮጵያና የኤርትራን ህዝብ ማለት ነው። ዳግም ሳይወለዱ እነሱ ማለት ነው። እንደ ጳውሎስ ሰሊንደር ለኢየሱስ ብቻ ጳውሎስ ሰሊንደር አደረገ።
ጌታ ወይ አለው ምን ላድርግልህ? ሂድ ይጸልይልህ ሂድ አለ። ከዛ ምን ስላል ጳውሎስ ሲጸልይለት ከዓይኑ ላይ ምንድን ነው የወደቀው? ሐዋርያ ምዕራፍ 9 ምንድን ነው የወደቀው ከዓይኑ ላይ? እየሰማችሁ ነው? ሲጸልይለት ምን ወደቀ ከዓይኑ ላይ? ቅርፊት፣ የሃይማኖት ቅርፊት፣ የዘር ቅርፊት፣ የሙስና ቅርፊት፣ የውሸት ቅርፊት ከላይሽ ላይ ይቆረጥልሃል። ዓይንን የያዘው ይጋረደው ማለት ነው። ዓይንሽን የያዘው ነገር ይቆረጥልሃል። ሙስና፣ ውሸት፣ ይህን ሁሉ ተሞልተ ኢትዮጵያ ህዝብ ሙስና፣ መዋሸት፣ ፌክ ኒውስ አየሱ ይቆረጥልሃል። ዓይንን ይጋረዳል። ቅድም ምን አለ? የማያዩ እንዲያዩ አለ። የሚያዩ እንዲታወሩ ነው። አየን ያሉ ሰዎች እውር ናቸው። ሳታይ እውር ይሆናል ማለት ልክ እንደ ሎዶቅያ ቤተክርስቲያን ማለት ነው። ሀብታም ሳትሆን ሀብታም ሆናል። ከኔ ኩል ግዢ አለ። ኩል ምን መስላችኋል እህቶች? ኩል ምንድን ነው ስራው? እስቲ ንገሩኝ። ኩል ምንድን ነው ስራው? እንግዲህ ለእናንተ ልተወሱን ምን ይመስላችኋል? አብርሃም የተባለ ሰው አብርሃምን ታውቁታላችሁ? ጋሻ አብርሃም እድሜው ስንት ነው? እድሜው? 23 ሳራስ 13 አይደለችም። ምን ይመስላል? ሳራ ምን ይመስላችኋል? እድሜዋ ነገሯ ሁሉ አልቋል። ፔሬድ የለ፣ ፍቶት ሁሉ አልቋል። የሴክስ ፍቶት ሁሉ ጨርሳለች። በቃ ኤክስፓየርድ ሆኗል። የገረባት እሷ አይደል? ሳራ የት አለች አለ? እዛ ጓዳ ነች አለ። እነዚህን ሚኒስትር እንደ ጓዳ ነው የምትለው አንተ። በሚመጣ ዓመት ወንድ ልጅ ትወልዳለች። ወይ ብለቃቸው የመጡት እነ ፍልፍሉ ናቸው እንዴ? እነ ክበበ ነው እንዴ? ሳቀች እንዴ? እነ ፍልፍሉ መሰልሽ አለ። እነ ክበበ መሰልሽ እንዴ? የምትስቅብን ምን ነግርሽ? እሱ አያችሁ ወደ ራሱ አይታ ነው። አያችሁ እንዳልኩ ወደ አይንን ነው የለውዝ በትር ማታይ ከሆነ ግን መጨረሻ ላይ ቃሉ ሲነግረን በተስፋ ቃል ላይ ታመነች። እሷ ተስፋ የገባው እንደሆነ ስለታቆጠረች ይችላል ተመለሰች ወደ ተስፋ ቃል። ምን ይመስላል? አብርሃም የት ላይ ቆመ ይመስላል? ስጋው ላይ ነው? ስሜቱ ላይ ነው? ሰው ያወራው ላይ ነው? ጎረቤት ያወራው የእምነት ሰው አይደለ እንዴ? እንዴት ነው የእምነት ሰው ልብ ብሎ የሚያወራው ላይ ነው የቆመ አብርሃም? ምን ይመስላል? አብርሃም የእምነት ሰው ነው። እግዚአብሔርን የሚያከብር ሰው ነው። እግዚአብሔርን የሚፈራ ሰው ነው። 24 ዓመት ድግደም ያፎሬ ምን ይመስላል? በእምነት በረታ እንጂ ባለማመን ምክንያት በተስፋ ቃል ላይ አንዳች አልተጠራጠረም ይላል። ክብር እየሰጠ ይላል። አብሱ አንላሳችሁ አራት ላምብላችሁ እሱ ላምብላችሁ እንቀጥል። እንትን ላይ አራት እንትን ላይ ሰለችው እናንተ ማመባላችሁ ሮሜ 4:19 ኦኬ 100 ዓመት ስለሆነ ተመልከቱ። ሙት የሆነውን የራሱን ስጋና የሳራ ማፀን በእምነት በረታ። በእምነት ሳይ በረታ። ሙት የሆነውን የራሱን ስጋና የሳራን ማፀን አላየም። አይኑን ላይ ነው ፓስተር። የአብርሃም አይነት ነው የለውዝ በትር ላይ ያ ተስፋ ቃል እንዳትረሳ። እሱ ነው ኢየሱስ ነው። ይሄ ተስፋ የገባለት ኢየሱስ ነው። ተስፋ እኮ ኢየሱስ ነው። ቃሉ ኢየሱስ ነው ብያለሁ። ይሄ መጽሐፍ ቅዱስ ስታነብ እየተናገረ ነው። ቃሉ እግዚአብሔር ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃሉ ራሱ እግዚአብሔር ነው አለ ዮሐንስ 1:1 ማንበብ ነው። አብርሃም የእግዚአብሔር ቃል ሲነግረን እንደዚህ አለ። ለእግዚአብሔር ክብር እየሰጠ በተስፋው ቃል ላይ አንዳች አልተጠራጠረም ይላል። በእምነት በረታ እንጂ ባለማመን ምክንያት በተስፋው ቃል ላይ አንዳች አልተጠራጠረም። አብርሃም አይኑ ማን ላይ ነው? ተስፋ ቃል። ኤርምያስ ምን አለው? ይሄ ቃል ተናገር። አይ አሁን አብርሃም አይኑ የለውዝ በትር ነው የሚያው። የሳራን ማህፀን አይን፣ የሀገርን ኢኮኖሚ አይን፣ ያለሽበት ሀገር የኢትዮጵያ ለበለ ምን በለ አያይም። አይኑ አርጉ በቃ የሚያጉረመር ነው። ኢትዮጵያ የሚያው ነው የሚያው ችግር ነው። የሚያው ጤፍ ተወዶ ነው የሚያው፣ ቤት ኪራይ ተወዶ ነው የሚያው። አይኑ እዛ ላይ ነው የሚያው ነው የሚያወራው።
የለውዝ በትር ላይ አይደለም። አየህ፣ ያ ላይ ስታይ ነገሮች ሁሉ ትንሽ ሆኖ ታያለህ። ትንሽ። ይህም በእግዚአብሔር አይን ቀላል ነው። ቀላል ነው። አየህ፣ አየህ፣ ተስፋ ቃል ላይ የለውዝ በትር ላይ የለውዝ በትር ማን ነው? ኢየሱስ፣ ቅባት ኢየሱስ። አይንሽ ሰይጣን መጥቶ ከዛ እንድታነሳ ነው የሚዋጋ ነገር የሚያበዛብህ ከሱ ላይ እንድታነሳ ነው። ነገር ላይ እንድታይ። አብርሃም ምን ይመስላል? what do you think አብርሃም? አብሶ እንትን ላይ ላሳይሽ፣ እንትን ላይ እዛ ዕብራውያን ምዕራፍ ላይ አይ ቲንክ 6:15 ላይ እንደዚህ አለ። እርሱም ከታገሰ በኋላ ተስፋውን አገኘ። ምን አገኘ? ተስፋውን አገኘ። ከታገሰ ምን አልክ ፓስተር? ምንድን ያልከው? ከታገሰ በኋላ ጴንጤ የሚያወደው ነገር ቢኖር ትዕግስት። ጴንጤዬ አስተምሬያለሁ። ትግይዬ ያላችሁ ቅቤ ቀባት። እሷን ጴንጤ የሚያወደው ትዕግስትን አይወዷትም። ትዕግስት ሲባል አይወዷትም። የኢትዮጵያ ሕዝብ ራሱ አይወድም። ትዕግስት የት አለው? የት ያመጣል? ትዕግስት የመንፈስ ፍሬ ነው። የት ያመጣል? ወደ ጌታ ካልመጣ ኬት ያመጣል? ዝም ብሎ የሚፈራ መሰለህ? ቅርንጫፍ ካልሆንክ ኬት ታፈራለህ? ቅርንጫፍ መሆን አለብህ እያስተማርኩ አይደል? ቅርንጫፍ ካልሆንክ ፍሬ ማፍራት አትችልም እንጂ ቅርንጫፉ አይደለም የሚያፈራው፣ ግንዱ ላይ አላየህ? ግንዱ ነው የሚያፈራው፣ ቅርንጫፉ ፍሬ የሚያፈራው። ቅርንጫፍ መሆን አለብህ። በቃ እግዚአብሔር ያደረገለት የሚያየው ነገር እግዚአብሔር ሆነ አለ። መልካም አይታላል፣ ቃሌን እፈጽም ዘንድ ተጋለት እግዚአብሔር። አሁን አብርሃም ክብር እየሰጠ እያመሰገነ በተስፋ ቃል ላይ አንዳች ሳይጠራጠር በእምነት በረታ እንጂ ባለማመን ምክንያት እኮ ነው። አያችሁ፣ እምነታችሁ ራሱ የሚበረታው የሚታየውን እያህል አትበረታም። የማይታዩ ስታይ ነው። አንዱ ተላምብልን እንትን ላይ ሁለተኛ ቆሮንቶስ ላይ 4:16-18 እንደዚህ አለ። ስለዚህ አንታግትም፣ ነገር ግን የውጭ ሰውነታችሁ ቢጠፋ የውስጥ ሰውነታችሁ ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችሁ ቀላል፣ የማይታየውን እንጂ የሚታየውን ባንመለከት። አንደኛ የውስጡ ሰውነታችሁ ይሄ ውስጡ መበርታት አለበት። ያ የዳነው ሰውዬ ጡንቻ ማውጣት አለበት እንጂ ያ የዳነው ሰውዬ ውስጣችሁ ያለው አዲሱ ጴንጤው ልበርታና ጴንጤው ማድረግ አለበት፣ መጎርመስ አለበት ውስጣችሁ ያለው ማለት ነው። ጴንጤው ልበርታና ማለት ያ የዳነው ሰውዬ የውስጥ ሰውነታችሁ በልሳን መጸለይ ሁሌ በጣም አላፍ በልሳን መጸለይ እንጸለይታል መጸለይ አለበት። የሀብትልስ መስመሳ በተሰጣችሁ ልጅ መጸለይ አለበት። የዕለት ዕለት የውስጥ ሰውነታችሁ ዕለት ዕለት ይታይ። የውጭ ሰውነታችሁ ቢጠፋል የውስጥ ሰውነቴ ዕለት በአንድ አይደለም፣ በአንድ እያደክ ትሄዳል። አንድ ቀን አትሆንም። ወይ እንቁራሪቷ ዝሆኑን አየችና አሉ እንደ ዝሆኑ ውሩ ስትል ፈንድታ ሞተች አሉ። ዕለት ይታደሳል። የማይታየውን እንጂ የሚታየው በአንድ መልክ ቀላል የሆነው መከራችን መከራችን የክብርን እና የዘላለምን ብዛት ከሁሉ መጠን ይልቅ ያደርጋላል። የክብር የዘላለም ብዛት ከሁሉ መጠን ያደርጋላል። የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። ወሳይ የሚታየው ምንድን ነው? እንዳትረሳ። የሚታዩ በሙሉ ኤክስፓየር ዴት አላቸው። በህይወታችሁ ላይ ኤክስፓየር ዴት አላቸው። የማይታየውን እንጂ የሚታየውን ማን ነው? የማይታይ አምላክ ምሳሌ ተዛረሱ ማን ነው? ቆላስይስ ላይ የማይታይ አምላክ ምሳሌ ማን ነው? እሱ የማይታይ አምላክ ምሳሌ ነው። ሁሉ በርሱ የሚታየው የማይታይ በርሱ ተፈጥሯል ይላል። ማን ነው ያ የሚታየው የማይታይ ምሳሌ? ራባባዲጋ ኢየሱስ ነው። የለውዝ በትር ነው። እሱን ነው ማየት አለብሽ። እሱን ስታዩ መልካም አይታል። ራባባሳታ እሰይ የሚታየው ሁሉ ኤክስፓየር ዴት አለ። ምን አለ? የክብርና ኮላሳይችሁ የክብርና የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል። አሜን። ከሁሉ መጠን በላይ ያደርግልናል።
ወይ ሳይ እሰይ የሚታየው ምንድን ነው አለ? ጊዜያዊ ነው። የማይታየው ፎሬቨር ነው። አሁን የለውዝ በትር ማን ነው? የማይታየው እሱ የማይታይ አምላክ ምሳሌ ነው አለ። የሚታዩት የማይታዩት ሁሉ በእሱ ተፈጥሯል። አለቅነት ዛለቱ ስልጣናት ሁሉ በእርሱ ሆነ፣ እርሱ ለእርሱ የማይታለብሽ የለውዝ በትር ነው ኢየሱስ ነው። እንዳትረሳውን በጣም አልኩ። ነገሮች ሁሉ እየሆነ ነው። ከጌታ ላይ አይናችሁ እንድታነሱ ነገር ሰይጣን እያበዛ ያለ ምን መሰላል? እነዛም ሶስቱ ቲኔጀሮች እሳት ነዶ እጥፍ ነዶ ንጉሡ ላቆምከው ምስልኛ አንሰግድም እሱ ያድንናል ሲሉ የተናገሩ ነገር አላዳነችውም። ከዛ መሃል ላይ ከሶስቱ ነው አራት እሳት ውስጥ ሳይ ንጉሡ ደግሞ ደስ የሚል ንጉሡ ላይ እግዚአብሔር ከፈተለት ደሳይ የእግዚአብሔር ምሕረት ሳይ ሶስቱን የከተተው አንዱማ ልክ ፓስተር ተስፋዬን ይመስላል። አራተኛው ምን ልበርታዳ ይኸውላችሁ ማወቅ አለብሽ። ዳንኤል ራሱ ምን ይመስላል? አትጸልይ ተብሎ ጨመረ ይላል። አንበሳው በላው። በፊት ቅንነት ተገኝቶብኛል። ደስ አይልም? ቅንነት እግዚአብሔር ከቅኖች አለ። እያያችሁ ነው። አላብሶ እዛ ኢቢኤስ ላይ እንደዚህ ውበት የሚባለው ሰው ሰሌክት የሚያደርጋቸው ሰዎች ቅኖች ናቸው። እግዚአብሔር ለቅኖች ቅንነታቸው ትመራቸዋለች ይላል። ቅኖች ጽድቃቸው ትታደጋል። አይታችኋል? ውበት የሚለው ኢቢኤስ ላይ ፒክ የሚያደርጋቸው ሰውዬ በመንፈስ የሚመራ ነው የሚመስለው። ቅን ሰዎች ቆርኔሎስ ቅን ሰው ነው። ትዝ አለን። ለቅኖች አብሶ እዛ መዝሙር 3:2 ላይ ነው ለቅኖች በጨለማ ብርሃን ይበራል። ቅኖችን ጌታ ያገኛቸዋል። ቅኖችን ያመጣቸዋል ወደ ጌታ ወደ ብርሃን ያመጣቸዋል። ቆርኔሎስ ቅን ሰው ነው፣ ግን ጴጥሮስ መጣ ወንጌል ሰበከ። ቅን ነው። ከቅኖች ጋር እግዚአብሔር ቅን ነው። ከንጹህ ጋር እግዚአብሔር ከቸር ጋር ቸር ነው እግዚአብሔር። ለቅኖች እግዚአብሔር ከመልካም ነገር አንዳች ያጓላቸው እግዚአብሔር። ዳንኤል ምን መሰለህ? አንበሳ በላው መሰለህ? አይበላሽም፣ ነበር አይበላሽም። ኦኬ ፓስተር ተስፋዬ ኤርምያስ ምዕራፍ 1:10 ላይ ምን አለ? እግዚአብሔር ምን አለ? ኦኬ ኤርምያስ ላይ ነገር ያለው ኦኬ ምን ታያለህ ባለው ጊዜ ምን አለ? እዛ ላይ አንድ ቀበጣ ምናምን ብላችሁ እንትን ላይ አንዳንድ ትዝ አለም። ኤርምያስ ምን አለው? መጀመሪያ ትነቅልና ታጠፋና ትገለብጥ ዘንድ አለው። ሁለተኛ ማለት ነው ምንድነው የሚያጠፋው? ይሄ አንዳንዴ በህይወታችን ላይ የተጻፈ ነገር የተጻፈብን። ድሮ አባቴ ከብት ነበር የሚለው ከብት ይላል። በቃ ግን ሌላ ከብት ሆኖ አልቀረም። ስድብ የሚሰድብ ስድብ ያለ በላያችሁ ላይ ተነገረ ምናምን እንዲህ ነሽ ብሎ የተጻፈ የምታጠፋው። ለምሳሌ ሚክያስ ላይ ላሳየችሁ እንትን ላይ ሚክያስ ላይ 2:5 ላይ አንድ ቃል ለማላችሁ። ኦኬ እንደዚህ አለ። በነዛ ላይ ትንቢት አይናገሩም፣ ከዛ ስድብ አይደቅም አለ። ትንቢትን አይናገሩ፣ ስድብ አይደቅም አለ። አይሽ በላሽ ላይ የተጻፈውን ነገር ትንቢት ማንም እንደ እምነቱ ትንቢት ይናገር ነው የሚለው። አሁን ብዙ የተሸወዱ ሰዎች ሳያቸው ትንቢት ስለተናገሩ ነብይ የሆኑ ይመስላቸዋል። አይደለሽም። ነብይ ራሱን የቻለ ኦፊስ ነው። አለዚያ ዝም ብለህ ፍሬ ሳታፈራ የምትኖረው እግዚአብሔር ባስቀመጠሽ ቦታ ስትሆኝ ነው። እሱ ነው እኮ ጌታ እኮ ነው ያደረገው። አንዳንዱን ነብይ ያደረገው አስተማሪ እሱ ነው ያደረገው። ምርኮ ማረከ ብሎ እኔ ፓስተር ሳልሆን ዝም ብዬ ፍሬ ሳላፈራ እድሜን እጨርሳለሁ። ፍሬ አታፈራም። አላስቀመጠም ቦታ። ፓስተር ሳትሆን ፓስተር ትሆናለህ። ወንጌላዊ ሳይሆን ወንጌላዊ ይሆናል። ነቢይ ሳይሆን ነቢይ ይሆናል። ትንቢት ስለተናገረ ነቢይ ይመስለዋል። ተሳስተሃል። ማንም እንደ እምነቱ ትንቢት ይናገር ምን እግዚአብሔር እኔ ትንቢት ስለተናገርኩ ነቢይ ነኝ ማለት አይደለም። ግን እዚህ ላይ ትንቢት አይናገሩምና ስድብ አይደቅም። ትንቢት የማትናገር ከሆነ ስድብ አይደቅም። ይቅርታ ሰዓቴ እያለቀ ነው። ስለዚህ ፓስተር ምን እያልከን ነው? ምን አልከን? እስኪ ንገረን። መጨረሻ ምን ታያለሽ? ምን እያየሽ ነው? ምን እያየ ነው? ምን እያየሽ ነው? ምን እያየሽ ነው?
ዘጸአት ምዕራፍ 4 ላይ በታቲን ትዛላችሁ ሙሴ የተባለ ሰው ታብታባ ነኝ ሲል ኮልታፋ ነኝ ሲል ነው የእግዚአብሔር ቁጣ መጣበት። አፍ በፈጠረው ማን ነው አለ። ዲዳስ የሚያደርግ ማን ነው? ስልጣን ያለው ማን ነው? ሙሴ ታውቃላችሁ፣ አጀማመሩ አለማመን ነው፣ አጨራረሱ አለማመን ነው። ለዚህ ነው አትገባም ያለው እግዚአብሔር። ከናን አትገባም ማለት እግዚአብሔር ቃል ተናገር ያለ ትዛለች ዘልቆ አቲንክ 20 ቁጥር 10 ላይ ነው። አዎ ህዝቡ እያየ ቃል ተናገር ያለ ለመሬቱ። እሱ ግን በተለማመደው ህግ ነው። ህግ ውስጥ ያለ ሰው ከበርኩ በበትር ሲመጣ ወፈለቀ። ያ እግዚአብሔር ወረተ አትገባም ማለት እግዚአብሔር ቃል ተናግሮ ምን ይመስላል አንደበት ላይ። አሁንም እዚህ ላይ ትንቢት አይናገሩማ ስድብ አይደቅም ማለት ዛሬ ትንቢት ተናገሪ። ማንኛውም በህይወትሽ ላይ ትንቢት ተናገሪ። ስድብ ይልቃል። ትነቅልና ታፈር ዘንድ ታጠፋና ትገለብጥ ዘንድ ትተክልና መትከል ምን ትገነባል ምን የምትከል ባይ ብዙ ነገሮች አይ ቲንክ በጣም ሰፋ ያለ ትምህርት ነው። እዛ ላይ ትተክላል በየቦታ የርክ ቸርች መክመንት ማለት ውሃ ማፍለቅ ምናምን ይሄ ሁሉ ራሱ በገባት መልካም ነገር ማድረግ ነው። አየ ወገኖቼ የእግዚአብሔር ቃል ምን ታያለሽ? አትግ ይበቃኛል። ምን እያየሽ ነው? ምን እያየ ነው? ምን እያየ ነው? በኢትዮጵያ ላይ እየጸላችሁ ምን እያያችሁ ነው? ምን እያየሽ ነው? በፊውቸርሽ ላይ ምን እያየሽ ነው? እኔ ያልኩ አሜሪካ እኔ ነኝ እናቴ ጦርሻለሁ እኔ ይላታለሁ እኔ አሜሪካ ሄዳለሁ እላታለሁ። ገና ከልጆኝ ገንዘብ ስትከለክለኝ ታይ አሜሪካ ሄዳለሁ እኔ ነኝ የምጦርሽ እኔ ፈረንጅ የምትመስል ሴት አገባለሁ። ምን ናገረው ያ አካል ሲሆን ታያለህ። ብትናገረው ነገር አካል ይሆናል። እሱ ነው ለተር ይሆናል። ግን ባንታክት በጊዜው እናችላለን። ስለዚህ ይብቃኝ። ዛሬ ቁጥሩ ለጨረስኩ። አሁን የሚቀጥለው ኢየሱስ መንገድ እንደሆነ እናያለን። ሌላ መንገድ የለም። እሱ ላይ ካልሆንሽ ዜሮ ነህ። ዜሮ እንደሆንክ እነግርሃለሁ። የለም ቢዝነስ ቢኖርህ መንገድ እሱ ነው። ትዳር ቢኖርህ ሁሉ መንገድ ነው። አየህ እሱ መንገድ ከሆነ ቀይ ባህር ትዛል መንገዱን ሲያሳልፋቸው እንደ ግድግዳ ቆሞ እሱ በቃ ያሳልፋል ማለት ነው። አየህ ለሰው ቀን የምትመስል መንገድ አለች። ፍጻሜው ግን የሞተ ነው። ምንም ቢዝነስ ቢኖር መንገድሽ ኢየሱስ ነው። እሱ ላይ ካልሆንክ ከባድ ነው። እሱ የመንግስት ሰማያት መንገድ በር እሱ ነው። አጭር ጸሎት። ዛሬ ጌታን ከተቀበልክ እዚህ ቸርች አይደለም። ይሄ ቸርች አይደለም። ቸርች ባለበት ሄደ ጌታ ላግኝቻለሁ ብለህ ደቀ መዝሙር ደህንነት ያሰበናል። ገባ? እኔ ቸርች የለም ፓስተር ተስፋዬ ነጋር ፓስተር ተስፋዬ ላይ ከገባ ብዙ ደህንነት ያስተማርኩት አለ፣ ደቀ መዝሙር ያስተማርኩት አለ። አረ እንደው ያልጫንኩትን ጠይቀኝ። እዛ ላይ ያልተጫነ ነገር የለም። በጣም የምወዳት የእናቴን መቃብር ትኛለሁ እዛ ላይ ቶብነ ምን ተመጣላችሁ። እንደገና የታችን አምሮት የምወዳት እንደገና የእቴ ባል በጣም የምወደው እግዚአብሔር ሰው ምን ያልጫንኩት ምን አለ ፓስተር ተስፋዬ። ስለዚህ አጭር ጸሎት ጸልያለሁ። እኔ ጌታን ተቀበል። ግድ የተቀበልከው ነገር ነው የምትኖረው። የተቀበላችሁ ትኖራለህ። ሃይማኖት ከተቀበልክ ሃይማኖት ትኖራለህ። የኖርክ ነው ያለው። ለዚህ ነው ጌታን እንደተቀበላችሁ በእርሱ ተመላለሱ የሚለው። አሁን እሱ በሰራው ስራ ተመላለሳል። በጨረሰው ስራ ፊኒሽ ተጨረ አለቀ። እኔ የምሰራው ስራ የለም። የኔ ስራ ማመን ነው። አምኜ መናገር አመንኩ። ስለዚህ ተናገርኩ። ለመናገር አምነ መናገር ስትናገር ታያለህ። ለዝወት እኔ የምጸልየው ሬዲዮ ላይ ስላለ ሬዲዮ ሰላም ነው። ታንኪዩ ሰላም ነው። ሰላም አቤት። እኔ ምለው ጮክ በላል። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። በቃ ከኢየሱስ ጋር ኪዳን። ይሄ ከልብህ ከተቀበልክ ጌታ ይገባል። እኔ ላይ ነው ጌታ ይገባል። ከዛ ተቀበልከው ማለት ነው። ለዚህ ለተቀበሉት በስሙ ላመኑ ልጅ ሆነሃል። የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ከዛ እንዳልኩ ደቀ መዝሙር ብያለሁ፣ ነግሬሃለሁ። እግዚአብሔር እናመሰግናለን። በኢየሱስ ክርስቶስ ስም ዛሬ አንተን ስለተቀበሉ ጌታ እግዚአብሔር አይናቸውን ክፈት። በኢየሱስ ስም አይናቸውን አብራ። እግዚአብሔር አባቶች ስለ ሁሉ እናመሰግናለን። ምን ታያለህ? እግዚአብሔር የለውዝ በትር ያለው ቃልን ፈጽም ዘንድ እተጋለሁ። ዛሬ በኢየሱስ ስም አይናቸው ላይ ያለ ቅርፊት፣ ማንኛውም ቅርፊት ከጳውሎስ ላይ እንደወደቀ በኢየሱስ ስም ይውደቅ። የሃይማኖት ቅርፊት፣ የዘር ቅርፊት
በኢየሱስ ስም ካላቸው ላይ ይደግ። እግዚአብሔር አባቶ እናመሰግናለን። ከፍ ከበል እንጂ ሰስን ማመን። ስለዚህ ጸጋ ይብዛላችሁ። ላኩት፣ ሼር አድርጉት። አሁን ማት ቅድም ነግሬያቸዋለሁ። ከኤ እስከ ዜድ ያለ ፌስቡክ ላይ ሜሴንጀር ላይ ያለ ሰው ይደልለታል። ምን አልኳችሁ? ከኤ እስከ ዜድ በቃ ከኤ እስከ ዜድ ማአሺ ሰዎች ላይ ይሄዳል፣ ይላካል። እናንተ ብቻ እንዳይመስላችሁ። እናንተም አትጋብዙም፣ ሰው አትጋብዙም። ይቀጣ አንድ ጊዜ ሰው አትጋብዙም፣ ሰው መጋበዝ አለበት። ስለዚህ ጸጋ ይብዛላችሁ። አሜን። ኢየሱስ ጌታ ነው። እንዳልኳችሁ አሁን ዛሬ ምንድን ነው? ኦኬ ምንማራለን ኢየሱስ መንገድ እንደሆነ። ጸጋ ይብዛላችሁ። አሜን። እና ጸጋ ይብዛላችሁ። ጸልዩልኝ። ቻው። ታንኪ መንፈስ ቅዱስ እናመሰግናለን።